መሰለህ እዚህ በግልጥ ልክ እንትን እኔ ይሄ ሙሴን እንደጻፈው ነው የሚያሳይ እንጂ አሁን ቅድም እግዚአብሔር ተጸጽቷል ሙሴ እንደጻፈው ነው የሚያሳየኝ ወደሚል ሀሳብ መጣህ። ደግሞ ማን የጻፈው የሚል ሀሳብ ላይ መጣህ። አላህ ነው እና የለም የታለ ታዲያ? ይኸውልህ አሁን ለምሳሌ እንዳለው ቅድም ምን ነበር አብዱ እግዚአብሔር ተጸጽቷል እያለ ሲያወራ ነበረ ማለት ነው። አሁን ያወራ እግዚአብሔር እዛ ጥቅስ ይመስለኛል ቃል በቃል ሰው በመፈጠሬ ተጸጽቻለሁ ብሎ እግዚአብሔር ቃል በቃል በራሱ እንደተናገረው እዛ የተጻፈ ያለው ማለት ነው። እዚህ ጋር ደግሞ ይኸውልህ እኔ የፈለኩት ልክ እግዚአብሔር ማለት ነው መሐመድ ልክ እንዳወራው ስሙን ተጠቅሰው ነው እንጂ አሁን ሙሴ እንደጻፈው ነው የሚያሳይ እንጂ እግዚአብሔር እንዳወራው ሙሴ እንደጻፈው የሚያሳይህ ምንድነው? አሁን እዚህ ጋር ነገር አለ። እስኪ ሙሴ እንደጻፈው የሚያሳየው ኃይለ ቃል የትኛው ነው? ሙሴ ጋር እንደጻፈው ሙሴ እንደጻፈው ነው የሚያሳየኝ አልክ። ይሄን አሁን ሙሴ እንደጻፈው የሚያሳየው ምንድነው? አሁን እዚህ ጋር ነገር አለ። እስኪ ሙሴ እንደጻፈው ይኸውልህ ይሄ 5 ጸሎት ምናምን ሰላት ማለት ነው ከእግዚአብሔር እንደተቀበለ ምናምን ሲያወራ ነበር። ጻፈው የሚለውን የቱ ጋር ያገኘው? ጻፈው ሙሴ እንደጻፈው ምንድነው ያስረዳ ነገር ምንድነው? ሙሴ ጻፈው የሚለው አለ እዚህ ጋር እና ማን ነው የጻፈው ታዲያ? ረበ ፈጣሪ ሙሴ ሐሳብ ሰጠ ነው የሚለው። መሐመድ ሆይ ወደ ጌታ ተመለስና እኔ ያልኩ ያለው እኮ ሙሴ የሚስጠትና ሙሴ ይስጥሽ። እኔ ያልኩ ያለው ግን አላህ ማለት ነው ከመሐመድ እንዳወራ አሳየኝ ነው ያልኩት እኮ። መሐመድ እያለ እያናገራቸው ነው። መሐመድ ሆይ በቀንና በሌሊት ለእኔ ሶላትን ስገድ እያለ እያናገረ ያለው ራሱ አምላክ ነው። በቀንና በሌሊት ለእኔ 50 ሶላት ስገድ አላቸው። ከዛ ሙሴ ጋር ሲደርሱ ሙሴ ሐሳብ ሰጣቸው። እኔ እስራኤላውያን ሰዎችን ሞክሬያቸው ነበር። ማን ነው እንደዛ ያለው? እግዚአብሔር ነው እንደዛ ያለው። አላህ ሱብሓነሁ ወተዓላ ነብዩ መሐመድን እያናገራቸው ራሱ ማለት ነው። መሐመድ ሆይ እያለ እየተናገረ ያለው እዛ ግን አልተጻፈማ። ተጽፏል። እያሳየው ነበር። አሁን መሐመድ ሆይ የሚለውን ቃል ነበር ላሳየህ። መሐመድ እያለ ስማቸውን እየጠራ ያናገረበትን ያውና እዚህ ጋር ነው መሐመድ ይኸውልህ አሁን አንብበው ምን ይላል? ይሄ እኮ ይኸውልህ መሐመድ እንዳናገራቸው ነው እየተናገረ ያለው። መሐመድ እንዳናገራቸው ሳይሆን አላህ መሐመድን እንዳናገራቸው ነው። መሐመድ ራሱን እያናገረ ነው እያልከኝ ነው። ኦኬ አላህ ለመሐመድ እንዳናገራቸው እንዳናገረው ማለት ነው ያወራል ማለት ነው። እኔ የፈለኩት ግን ይኸውልህ እኔ ጥያቄ ግን መሐመድ ቀጥታ ማለት ነው አይሚን አላህ ማለት ነው ቀጥታ ከመሐመድ ጋር እንዳወራ የሚያሳይ ነው የፈለኩት እኮ ነው። አላህ ነብዩ መሐመድ እንዳናገራቸው ነው ይሄ የሚያሳዩ ሙሴ አላህ ከመሐመድ ጋር እንዳወራ ነው የሚያሳይ እኮ። አላህ ከመሐመድ ጋር እንዳወራ እኮ ነው ይሄ። አላህ ከመሐመድ ጋር እንዳወራ ነው እኮ እንዳወራ ነው የሚነግረው። አንተም እኮ መናገር ትችላለህ። አሁን እየነገርከኝ እኮ ነው መሐመድ አላህ ከመሐመድ ጋር ያውና ማስረጃ ሳየኝ አላህ ከመሐመድ ጋር እንዳወሩ ብለህናል አይደል? እዚህ ጋር አላህና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥታ ቃል በቃል እንዳወሩ ማስረጃ ያሳየው ነው። እሺ አንተ ሻዶ ወይ ብራዘር የኢየሱስ ክርስቶስ በግነህ አይደለህም? ሻዶ እኔ ያው እኔም ብዙ እንትን ሃይማኖት ላይ አይደለሁም ብራዘር። ሃይማኖት ላይ አይደለሁም ማለት ክርስቲያን አይደለም? አይደለም። ምንድነው እምነት? እምነት ገና እንትን ላድርግ እያሰብኩኝ። ኢየሱስ ክርስቶስ ምንድነው ብለህ ነው የምታምነው? ኢየሱስ ክርስቶስ ምንድነው ብለህ ነው የምታምነው? ኢየሱስ ክርስቶስ ምን ብዬ ነው የማምነው? ኢየሱስ ክርስቶስ ምንድነው ለአንተ? ልክ እንዳልኩ ማለት አሁን ለምሳሌ ብዙ እንትን ንባብ ላይ ጥናት ላይ ነው ያለሁት። ኢየሱስ ክርስቶስ ምንድነው አንተ? ኢየሱስ ክርስቶስ አምላክ ነው አይደለም? አምላክ ነው። ጌታ ሰው ግን ክርስቲያን አይደለም። ኖ ባይብሉ እንደዛ ይላል።
የጌታ ሰው ይኸውልህ ባይብሉ እንደዛ ይላል። ባይብል የሚለው እኔ ለምን ወሻለሁ? ነዘር ያስገለል ሰንተኛ ሐሰን ባይብል እንደዛ ይላል። አምላክ እንደሆነ ይገልጣል። አብዱል ከሪም አለ እኔ ክርስቲያን አይደለሁም ግን ኢየሱስ ክርስቶስ አምላክ ነው ይላል። እስኪ ምን ትላለህ? እና ይኸውልህ ሐሰን ብራዘር እና አሁን ለምሳሌ ይኸውልህ ለማንኛውም እና እኔ ስላልሆንኩት ማለት ነው ባይብል አይደለም ልል አልችልም። እሺ ትክክለኛ ሃይማኖት ክርስትና አይደለም። ኦ ማይ ጋድ የኔ ትክክለኛው ሃይማኖት ክርስትና ነው ወይስ አይደለም? አሁን ለምሳሌ ሐሰንዬ ለምንድን ነው የማታስረዳኝ? የጠየቁን ጥያቄ ጥለህ ወደ ሌላ የምትሄደው? ትክክለኛ ሃይማኖት ክርስትና ነው አይደለም? እሱ እኮ ብዙ እንትን ነሰሳሪ አይደለም ብራዘር። እኔ ክርስቲያን ነኝ፣ እኔ ሙስሊም ነኝ። እኔ የጠየቁን ጥያቄ አስረዳኝና ልወጣ ማለት ነው። ከዛ የጠየቀኝ ደግሞ መልስልኝ። ኢየሱስ ክርስቶስ አምላክ ነው ያልከኝ? አዎ አልኩት። ቤዝድ ኦን ዘ ባይብል ማለት ነው። እሺ ጥያቄን ጠይቀሽ ተቀጣዩ ጥያቄ ምንድን ነው? የኔ ጥያቄ አልተመለሰማ። ጥያቄ ምን ነበር? ድገመው። አላህ ከነቢይ መሐመድ ጋር እንዳወራ ቀጥታ ማለት ነው። በቀጥታ እንዳወሩ አሁን አይተሃል ወይስ አላየህም? የት አለ እሱ? እኮ ይኸውልህ ነቢይ ሙሴ ነው ነቢይ ሙሴ እንደጻፈው ምናምን አላህ ከመሐመድ ጋር እንዳወራ ነው የሚጽፈው እንጂ መሐመድ አላህ ቀጥታ ማለት ነው። እኔ መሐመድ ወይ እንደዚህ ያደርግ ብሎ እንደዚህ ተውና የተጻፈ ነገር ያሳየሆን እስኪ ንገረኝ። እስኪ ምንድን ነው ያሳየሆን? ነብዩ ሙሴ እንደጻፈው እያልከን ነው ከቀደም ጀምረህ። ነብዩ ሙሴ ጻፈው የሚል ቃል አለ ወይንስ የለም? ያሳየው ላይ እና ያሳየኝ። ይኸውልህ አላህ ጽፎታል። አላህ ነው የተናገረው። አላህ ነው የተናገረው። ያሳየኝ እኮ ይኸውልህ ብራዘር ሐሰን ያሳየኝ አላህ ጻፈው። ኦኬ አላህ ጻፈው ሐሰን እዚህ ጋር የተጻፈው ልንገራ እንደገባኝ ልንገራ። ከተሳሳትኩ ኦኬ ከተሳሳትኩ ተሳስተሃል ትልኛለህ። እዚህ ጋር የተጻፈው ያሳየኝ እኔ እንደተረዳሁት አላህ ከመሐመድ ጋር እንዳወራ ነው የተጻፈው እንጂ ልክ የኔ ጥያቄ የሚመልስ ይሄ ደግሞ የኔ ጥያቄ የሚመልስ አይደለም። እኔ እንትን የጠየኩት ጥያቄ ያንተ ጥያቄ በሪከርድ ነው በቪዲዮ ነው በምንድን ነው ምን ያለበት? አንተ አሁን እያልከን ያለው ኦዲዮ ሪከርድ ነው እያልከን ያለው ማለትም ሪከርድ አድርገን እና ደግሞ ቪዲዮ ካሜራ እንደዛ ነው ወይም ደግሞ ቲክቶክ ላይ ላይቭ እንደ የትኛው ነው ምረጥልን እስቲ። አሁን ሻዶ አንዴ የጠየከ ምንድነው? አላህ ከነቢ መሐመድ ጋር ያወራበት አይደል? አሳየህ። ይኸው መሐመድ ሆይ ብሎ አወራ አላህ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ጌታዬ ብለው አወሩ። ይኸው እንደዚህ ነው በቃ ማስረጃ የጠየቀው እንደዚህ ማለት ነው። አንተ ደግሞ እኔ ባልኩበት መንገድ ስትል አንተ ያልክበት መንገድ በምን አይነት ነው? እሱ ነገር ምን አይነት ነው? በቪዲዮ ነው? በሳውንድ ነው? እሺ ምንድን ነው ነገር አሁን ለምሳሌ ኢየሱስ ክርስቶስ አምላክ ነው ብያለሁ አይደለም? እሺ ቀጥል፣ ችግር ነው። እሺ ኢየሱስ እና የሆነ ምሳሌ ስጠን። እሺ ለምሳሌ ኢየሱስ እና እግዚአብሔር ባወሩ ሲሆን ምሳሌ ስጠንና ያወሩበት ምዕራፍና ቁጥር ነግረህን ከዛ ልክ በዛ ሴንስ እናሳይክ ወይም ደግሞ ደስ ያለን አንድ ነብይ ከአምላክ ጋር ያወራበትን አሳየንና ከዛ ከዚህኛው እንዴት እንደሚለይ ታሳየናለህ። አንድ አሳየንና ማለት ነው። እዚህ ጋር ካላችሁ እስቲ ጥቅሱን ጻፉልኝ ባካችሁ። የእግዚአብሔር አብ ማለት ነው ከእግዚአብሔር ጋር ወልድ እንዳወራ የለም የሌለ ነገር ያለው ጠቅሱ ከታምቶ ያሳይ። ትንቢተ ኢሳይያስ 43 አንብብ። ትንቢተ ኢሳይያስ 43 አንብብ። እዛው ላይ ትንቢተ ኢሳይያስ 40 ቆይ እንዴት እኮ ምዕራፍና ቁጥር ነገረኝ እኮ ምዕራፍና ቁጥር አሁን እኛ አሳይተን እሺ ማንም ይነ አትናደደሽ ያወራ አይደለም ይልዱ ጠበቁኝ። ምዕራፍና ቁጥር ነገረኝ። አንተ ደግሞ ክርስቲያን አይደለሁም ምናምን ያልከው ደግሞ ክርስቲያንሽ ካልሆንክ አንድ ነገር ቴስት አለው ልጁ እስኪያመጣ ድረስ ሻዶ
ማቴዎስ ወንጌል ምዕራፍ 12 ላይ ኢየሱስ ምን ብሎ ተናግሯል? ቁጥር 32 ላይ በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ የሚናገር ሁሉ ግን በዚህኛው ዓለም በሚቀጥለው አይሰረይለት ብሎ ተናግሯል። የቀልድ እንኳን የምታወራ ማለት ነው። ስለዚህ አንተ አሁን ክርስቲያን ካልሆንክ መንፈስ ቅዱስ አምላክ አይደለም በል። አንዴ ቶሎ በል ክርስቲያን አይደለም ማለት ስለዚህ መንፈስ ቅዱስ አምላክ አይደለም በል። በቃ ክርስቲያን ነክ ማለት ነው። ቃል ባጭሩ ማለት ይሄን ካልክ በዚህኛው ዓለም በሚቀጥለው ይቅርታ ስለማይደረግልህ በዚህ ማወቅ እንችላለን። ለምን ትፈራለህ? ከሪን እኔ አልፈራም። ለምንድን ነው የምፈራው? እኮ ክርስቲያን አይደለህም አይደል? ሻዶ አንድ ይቅርታ ክርስቲያን አይደለህም አይደል? ኦ ማይ ጋድ ሊስን ብራዘር ሰማይ አሁን ኢየሱስ ክርስቶስ ከጥንት ብሎ ጠይቀኛል። ኢየሱስ ክርስቶስ አምላክ ነው ብሎ ሐሰን ጠይቀኛል። አረ ወዴትም አንሄድም። ሻዶ ወዴትም አንሄድም። ኢየሱስና ኢሳይያስ ላይ ጠብቅ ብለን እኮ ቆይ አንዴ ጠብቅ ብለን እኮ የጠበቅኩ ነው። ማስረጃውን ስጠኝ። ምዕራፍ ነው ቶሎ ወይ ብራዘር ኢየሱስ ክርስቶስና እግዚአብሔር ቀጥታ ቃል በቃል የተነጋገሩበት ቦታ አለ ብለሃል። ያንን አሳየው አብዱል ከሪም። ኦኬ እኮ እሱ አሳየዋለሁ፣ ግን አንተ እኮ ሌላ ወሬ ተወላ አሳየናችሁ መስላውሩ በቃ እሱን እሺ እኮ አሳየን። በቃ ሌላ ወሬ ውስጥ አንተ እኮ ነው የገባኸው። ጠብቃልከን እየጠበቅን ነው። እኔ አይደለም የገባሁት ብራዘር እኮ እየጠበቅን ነው። ማስረጃ ስጠናኝ። ኦኬ ጋይስ ጥቅሱን ጻፉት እዚህ ጋር። እኔ ጥቅሱን ቅድም እንዳልኩት ነገር ያለውና ጥቅሱን ጻፉት እዚህ ጋር። ፈልገና ችግር የለም። ፈልገ ሚውት አድርግና አጠገብ ያሉ ሰዎችን አፈላልገ ስልኩን አስቀምጠኸው ተራምደ ጀለሶችን ፈልገ ደውለህ አውራ። ሚውት አድርግና ማለት ነው። ተረዳኝ አይደል? እኛ በጣም ካይንድ ሆነልን ነበር። አንተ ካይንድ ሆነን ተርጉመን እያሳየን እያናገርን በጣም ሩድ ሆነን ስታወራን የነበረው። አሁን ደግሞ እኛ ካይንድ በተራ ካይንድ እንድንሆን አጠብቀን ካይንድ ሆነን እሺ እንጠብቀው። ካይንድ ሆነን እኔ ምንም አልልህም። አታውቅም የሆነ ነገር ልህ ይችላል ነበር፣ ግን እሺ አልልህም። እኛ መልካም ስለሆነ እንጠብቀሃለን። የመርሳት ችግሩ በሚለው ተውና ሚውት አድርግና ጓደኞች ጋር ደውለህ የትም ሳትሄድ ሳትወርድ ሚውት አድርገህ ጀለሶችን ጠይቀህ ትቀጥላለህ። እዚህ የትም እንዳትሄድ ሚውት አድርግ እስከዛ ድረስ ማለት ነው። ኦኬ በጣም ብራዘር ሩድ ምናምን ካይንድ ነኝ ምናምን በቃ ማስረጃውን ሻዶ በቃ ሚውት አድርግና ፕሊስ ሚውት አድርገህ ማስረጃውን ትነግረናል። አንዴ ሚውት አድርግና በቃ ዝም በል እሺ። ማስረጃውን ይዘና አይሻልም? በቃ ሚውት አድርግና ማስረጃውን ፈልግ። እስከዛ ከኔ ጋር ነው አብርኪያ እሺ ዲፕ ናው ልጅ ኢየሱስ አምላክ ነው ብለህ ታምናለህ? ታምናለህ? ከዲፕ ናው ልጅ አዎ መጀመሪያም አምላክ ይወለዳል ተብሎ ነበር። ያው ደግሞ እሱ እሺ ኢየሱስ ያስተማረበት ክፍል አለ ይሄን ትምህርት ሳይወለድ በፊት የራሱ ኢየሱስ ክርስቶስ አምላክ ይወለዳል የዘላለም አባት ኢየሱስ ይሄን ያስተማረበት ክፍል አለ ወይ? ከዛ እንጀምር መጀመሪያ። ከዛ እያልን እንድንሄድ አሁን 10 ቦታ ከመንዘርን እያጠራን እንሄዳለን። ሳይወለድ በፊት መጀመሪያ አላስተማረም ማለት ነው። አላስተማረም በለና ወደ ሌሎች እንሂድ። ችግር የለም። ዲፕ ነው ልጅ እሺ አንተ ካልቻልክ እሺ ሚውት አድርግ። ቅድም እየረበሽከኝ ስለነበረ ማስረጃ እሺ በቃ ሚውት አድርግ። ከላይ ያለው ማን ነው? ከላይ ያለው መኮንን ነው ማን ነው የሚለው? አንድ ጥያቄ ልጠይቅህ። አይ አይደለም የሚወያይ ሰው ነው የሚያወራው። ገባ ሲጠየቅ አሁን አንተ እኮ ሲጠየቅ እነ ኢሳይያስ ብለዋል ካልከኝ ወደ ኢሳይያስ ልሄድልህ ነው። መጀመሪያ ኢየሱስ አስተምሯል አላስተማረም ግን ብለህ የምጠቅሰው ልንገርህ ወይ ኢሳይያስ 7:14 ነው የሚሆነው ወይ ኢሳይያስ 9:6 ነው የሚሆነው። ከዛ አያልፍም ጀለስ የትም አይሄድም ከነዚህ ውጭ። ስለዚህ ኢየሱስ ይሄ አንተ ስላሴን ወሬቨር እኔ አምላክ ነኝ ብሎ አስተምሯል ወይ? የመጀመሪያው ጥያቄ አላስተማረም ብለህ ወደ ጳውሎስ ሄድ ከፈለክ ወደ ጳውሎስ እኔ አግዛለሁ። ለብትረሳ ጥቅስ ችግር የለውም። መጣሰውን ጥቅስ አጠቅሰው አውቀዋለሁ። እያለን እያጠራን እንሄዳለን። እየተማመነ እንድንሄድ ማለት ዲፕ ናው ልጅ እየተማመነ እንድንሄድ ብቻ ነው፣ ሌላ አይደለም። እየተማመነ እያጠራን እንድንሄድ በተራ እናውራ። እሺ በል እያስረዳው ማስረጃ። እሺ አሁን ወደ ማስረጃው እንሂድ። በተራ እናውራ ተጨቃጨቅን አትበል። አሁን ይሄ ክርስቲያኖች ታክቲክ ነው። ባይዘው እዚህ ያላችሁ ሙስሊሞች ሲከብዳቸው ተበጠበጥን ምናምን ይላሉ። ምንም አይደለም። ጀስት ምንም አላለህም። ጀስት ኢየሱስ ያስተማረበት ክፍል አለ ወይ? አለቅ። አዎ ወይ አይደለም በለ። ያ ካለ ንገረን። እዛ ላይ እንጨርስና ከዛ ወደ ቀጣዩ እንሄዳለን። ዲፕ ናውሌጅ ሻዶ የትም እንዳትሄድሽ። ማስረጃውን ስታመጣ አምጥቻለሁ በለን። ዲፕ ናውሌጅ ቀጥል። ዲፕ ናውሌጅ
እስከዛ ደግሞ ይኸውልህ የኔን ጥያቄን እስካሁን ሚዩት አድርግ። የለም ሻዶ ሚዩት አድርግና ማስረጃውን ይዘና የለም። እሺ ሻዶ ህፃናት አይደለም። ሚዩት አድርገህ ማለት ማስረጃ ይዘና ማስረጃውን ይዘህ መጣ። ማስረጃውን አምጥተሃል? የጠየቁኝ ጥያቄ ማስረጃውን አምጥተሃል? በቃ ሚዩት አድርግና ደዋውለ ረስቼዋለሁ ብለህ ነበር እኮ ልደዋውለ መስሎኝ ጸጥ ያልከው። ሚዩት አድርግና ቀጥል። የት ማለት ለምንድን ነው የምደዋውለው እኮ? ማስረጃውን አብና ወልድ ያወሩትን ማስረጃ አመጣለሁ ብለህ እየጠበቅንህ ነው። በቃ ማስረጃ ስታመጣ ብቻ ታወራለህ። አሁን ሚዩት አድርግና ጠብቅ። እንዳታሰሩዱት ጋይስ፣ እንዳታሰሩዱት። ማስረጃ የትም እንዳይሄድ ሊወርድ ነው የፈለገው። ሚዩት አድርግና ማስረጃ። እሺ የታለ ማስረጃው? ማስረጃውን አምጥተሃል ሻዶ? እሺ በቃ ታወራ ታዲያ። አትረብሸና። እጠብቃለሁ። እየጠበቅኩ ነው። ስለዚህ ዝም ብለን እየጠበቅን ሚዩት አድርግና አንተም ቁጭ በልና ስታመጣ አምጥቻለሁ በለኝ። እሺ ዲፕ ናውሌጅ ኢየሱስ ያስተማርበት ክፍል አለ? ኦኬ በጣም አሪፍ። አንተ ግን ማንንም ብለህ ነው የምታስበው? ቆይ እንትን አታስወርዶ። ለምን እንደዚህ የምትለው? መጀመሪያ ኢየሱስ ክርስቶስ ሳይወለድ በፊት ማስረጃ ፕሊስ። ኧረ እባካችሁ ኢየሱስ አላስተማረም ካልከኝ ችግር የለብኝም። ፕሊስ አትጩህ። በተራ እናውራ። ፖለቲክስ አይሰራም። እሺ ዲፕ ናውሌጅ መጀመሪያ መጠየቅህ ነው የምትመልሰው። ዲፕ ናውሌጅ ለጥያቄው መልስ የለኝም ካልክ በኋላ ወደ ቀጣይ መሄድ ትችላለህ። እኔ አልኩህ ኢየሱስ አስተምሯል ወይ? በቃ ይሄ እኮ የሚያሳብዳችሁ እኮ ምንም ማስረጃ አለመኖር ነው የሚያሳብዳችሁ። ምንም አይደለም። ኢየሱስ አስተምሯል ወይ? አዎ ካስተማረ አዎ አስተምሯል። አንድ ስማኝ። ኦኬ ኢየሱስ ክርስቶስ ገና የለም። ወደ ኢሳይያስ እንሂድ። በቃ የለም ማለት ነው። ኢየሱስ በምድር ላይ አላስተማረም። ወደ ኢሳይያስ እንሄዳለን። በቃ እንደዚህ እኮ መገላገል ትችላለህ። ኢየሱስ አላስተማረም ካልክ ችግር ወደ ኢሳይያስ እንሂድ። ራስህ እኮ ነው የሄድከው። ይኸው ዲፕ ናውሌጅ አንዴ አዳምጠኝ። አንዴ የማዳመጥ አንዴ አዳምጠህ አንዴ ሚታርግ የለም። በቃ ከሌላ ሌላ ክርስቲያን ካለ አስገቡ ጋይስ። ማስረጃ ስላሌለ አሁን እኮ በጠዋቱ ማለት ነው። እንዴት እናድርግ? አንተ ስምን ጭንቅላት ላይ ስላለ ዲፕ ናውሌጅ ብለህ ስምን ሰይማል። ባይዘ እንኳን ዲፕ ናውሌጅ እሺ አንዴ አራት እግዚአብሔር ተጸጽቷል ስላልኩ ነው። ባይዘ ዲፕ ናውሌጅ እስካሁን እያበዳችሁ ያለችት። አንዴ ተረጋጉ። በፈጣሪ ኧረ ተረጋጉ አንዴ። እሺ ሻዶ ጠብቅ። ማስረጃ ሳይወጣ እንዳታስሩት። ማስረጃ ነው ቃል ይጠይቃችሁ፣ ሌላ ነገር አይደለም። ኢየሱስ አምላክ ነው የሚል ሰው ማስረጃ ያምጣ። ግን መዝለል ምናምን አይቻልም። ስንወያይ መዝለል አይቻልም። ኢሳይያስ ካላችሁ ኢሳይያስ ላይ ብቻ እናወራለን። አይ በቃ የከሌ ጋር ካላችሁ እከሌ እያጠራን እየተማመንን እንሄዳለን። በቃ እንደዛ ነው። አሁን ልጁን ስጠይቀው ኢየሱስ ያስተማርበት ክፍል አለ ወይ? አዎ ኢሳይያስ ይላል። እሺ በቃ ኢሳይያስ ኢየሱስ ያስተማርበት ክፍል የለም። እሺ ኢሳይያስ ጋር እንሂድ። ኧረ አይቻልም። እሺ የትኛው ውስጥ ምን ውስጥ እናድርግሽ? መረጡና አንዱ ላይ እንወያይ፣ የምትተማመኑበት ላይ ማለት ነው። እዚህ እንደዛ ነው። እሺ ሌላ ክርስቲያን ካለ አስገቡ እስቲ። ኢየሱስ አምላክ ነው የሚል ክርስቲያን ካለ ይግባ። መግባት ይችላል። አሁን እዚህ ጋር ልመልስልህ። አያት የራስን ጥቅሱን ይዘመጣ፣ የራስን ጥያቄ ይዘመጣ፣ አብና ወልድ ያወሩትን ይዘመጣል። በጣም ይዘመጣ። አላመጣ ሚዩት አድርግ። በቃ ስታመጣ ትቀጥላለህ። የትም ማምለጫ ምናምን የሚባልስ ነገር ስላሌለ ሻዶዬ፣ በቃ ስታመጣ ነው የምታወራው። እሺ ስታመጣ እንጠብቃለን። ሚዩት አድርግና ማስረጃውን ታመጣለህ። ከላይ የገባኸው ልጅ ማን ነው? መኮንን ነው ምናምን የሚለው አካውንት። እሺ ወንድም ሰላም ነው? ሰላም ነው። እንዴት ነህ? እኛ ደግሞ እየጠየቅን ነው እና ኢየሱስ አምላክ ነው ብሎ የሚያምን ሰው እንዲያስረዳን እየጠየቅን ነው። ታስረዱናላችሁ? እኔ መጽሐፍ ቅዱስ እንደምላት ከመጽሐፍ ቅዱስ ምንም የምታውቀው ነገር የለም። ምንም ፈልገውን ያህል ያው ባወቅከው ውስጥ ጥያቄ ያለኝ ያው ክርስትና ላይ ሁሉ ቦታ ጥያቄ ስለሆነ አንተ የተዘጋጀበት ወይ በደንብ የምታነበው ያነበብ ከሆነ የምታውቃትን ነገር ንገረኝና እዛ ላይ ልጠይቅ። አንተ አትጠየቅም። እኔ አሁን ጥያቄን ልመልስልህ ብቁ አይደለሁም እያልኩ ነው ወንድሜ። ጥያቄ ነው። እሺ ኢየሱስ አምላክ ነው ብለህ ታምናለህ?
ለማመን ብለህ ታምናለህ? አምላክ ነው ብለህ ታምናለህ ኢየሱስ? እሺ ምን አይተህ ነው አምላክ ነው ብለህ ያመንከው? ጥያቄ አልተቀበለኝም። እያወራን ነው፣ ስለ ድነት እያወራን ነውና እዚህ ላይ ማስረጃ እያፈላለግን ነው። ተርዳኝ አይደል? ብዙ ሰው አስቀምጠን የተወያየን ስለሆነ እዛ ላይ ርዕስ እንዳታስቀይርም ብዬ ነው። ወይም ደግሞ እሺ በቃ ሚዩት አድርገህ መመለስ ማችልክ ሚዩት አድርግና ሌላ ክርስቲያን አስተናግና ጥያቄ ደግሞ ዋላ ርዕስ እንዳይቀየርብን ብዬ ነው። እሺ መኮንን አሁን ከኢየሱስ ስለሆነ ወደ ሌላ ርዕስ ስታወራው ከነበርከው ጋር በቃ እሺ። ኢየሱስ ላይ ነው ቀጥልሽ። ኢየሱስ ላይ ከሆነ ቀጥል። ኢየሱስ ላይ ሳይሆን ከእናንተ መጽሐፍ ቁርአን ላይ በቃ ኢየሱስ ላይ ርዕሳችን ኢየሱስ ላይ ስለሆነ ምንድነው ችግሩ? ርዕሱን ይቀየርብናል። እሺ ለዛ ዳይቨርት እንዳይሆንብን ፈልገ ነው። በደንብ እዚህ ያለው አድማጭ ኢየሱስ አምላክ ነው የሚለው ነገር ያው ቀደም ቀሲስም ገብተው ያው ማስረጃ ስላላቀርቡ ሁሉም ክርስቲያን ማስረጃ እንዳይለው ማሳየት ስለፈለኩ ነው። እሺ መኮንን እስከዛ ሚዩት አድርገህ ጠብቅና ትጠይቀናል። ጌታ ሆይ የሚል አካውንት ገብቷል። ይሰማል? ጌታ ሆይ ምናምን የሚል አካውንት ጌታ ሆይ ንጹህ ልብ ምናምን የሚል ይሰማል? ጌታ ሆይ የሚል አካውንት ማይወሩ እኮ አስወርዷቸው። በቃ ጌታ ሆይ የሚለውን አስወርዱት። ሻዶ ይቀመጥ እንዳይወጣ። እሺ ሻዶ እዚሁ ቁጭ ብሎ ነው የሚውለው። ዛሬ ሻዶ ውሎ ነው የሚቆየው፣ አይወጣም። ጌታ ሆይ የሚለውን አካውንት አስወርዱት። በቃ ሌላ ክርስቲያን ኢየሱስ አምላክ ነው የሚል ክርስቲያን ካለ ከታች አንድ ቁጥር ጻፍና ገብቶ ማስረጃ ያሳየን። እሺ ሌላ የገባ ሰው አለ? ምንድነው የሚለው? እሺ የገባ ሰው አለ? ኢትዮጵያ። እሺ ብርሃን ይሰማል? ብርሃን ለውል ይሰማል? እሺ ከሻዶ ውጭ ያሉን አድሚኖች ከሻዶ ውጭ ያሉትን ታች አድርጓቸው። እሺ ከሻዶ ውጭ ያለውን ታች አድርጓቸው። ያው ብዙ እንዳይረብሽን ብዬ ነው። እሺ ከሻዶ ውጭ ከሻዶና ከብርሃን እሺ ችግር የለውም። በቃ ጥሩ ነው እንደዛ ካርክን። እሺ እና በቃ ከሻዶ ፈይሰልና ከብርሃን ውጭ ሌሎቻቸውን ታች አድርጓቸው። እሺ በቃ ብርሃን እንትን በል። ሰላም ነው? ሰላም ነው። ከየት ቤተ እምነት ነህ? ዝም ብሎ ማውራት አይቻልም። ለማውራት እንዲያመቸን ቤተ እምነት ብናቅ ደግሞ ደስ ይለናል። ችግር የለውም። ርዕሱ የተጠየቀው ርዕስ ኢየሱስ አምላክ ነው የሚል ነው አይደል? አዎ። ግን ከየት ቤተ እምነት ነህ አንተ? ቤተ እምነት ነው እንዴ? ውይይታችን ነው። ውይይታችን ከየት? ከፕሮቴስታንት ነው? ከኦርቶዶክስ ነህ? ከካቶሊክ ነህ? ከየትኛው ነህ? አሁን ጥያቄውን ልንመልስ አይደል? እንወያይ። እሺ ኢየሱስ አምላክ ነው ብለህ ታምናለህ አይደለ? አይ መጽሐፍቶች ስለሚለያዩ ነው። መጽሐፍቶች ላይ ለምሳሌ ፕሮቴስታንቶች 66 ነው የሚቀበሉት። ኦርቶዶክሶች አንድ ይቅርታ እኮ የትኛው መጽሐፍ 66ቱን ነው 81ዱን ነው ወይስ 73ቱን ነው? የትኛውን ነው? ለዛ ላይ እኔ እኮ ተለያይታችሁ ተቸገረን። የትኛው መጽሐፍ ቅዱስ እንደምጠቀም ለማወቅ ያለ የጠየቅኩ ለሌላ አይደል። በ66ቱም በ81ዱ መጽሐፈ ኩፋሌ ትቀበላለህ? ብርሃን እሺ እኮ 81 ላይ መጽሐፈ ኩፋሌ አለ። መጽሐፈ ኩፋሌ ላይ ትቀበለዋለህ? የእግዚአብሔር ቃል ነው ብለህ መጽሐፈ ኩፋሌ ይኸውልህ ወንድም ምንድን መሰለህ ኢየሱስ በቃ ስለዚህ ፕሮቴስታንት ነህ ሌላ እኮ ያን መጽሐፍቶች የምንጠቀመው መጽሐፍ ለማወቅ ያህል ነው፣ ሌላ አይደለም። በቃ ፕሮቴስታንት መሆኑን አውቄያለሁ በቃ ባጭሩ። ስለዚህ አሁን ወደ ሐሳባችን ንግባና ኢየሱስ አምላክ ነው ብሎ አስተምሮ ያውቃል? ብርሃን መልካም። አሁን ዋናው ጥያቄህ ኢየሱስ አምላክ ነው አይደለም የሚል ነው። ኢየሱስ አዎ አምላክ ነው የሚል መልስ ነው ያለኝ እኔ። አስትሮማን ፋላሲ ይባላል። ብርሃን አንድ ይቅርታ፣ አስትሮማን ፋላሲ ማለት ምንድን ነው ታውቃለህ? አስትሮማን ፋላሲ ማለት ያው የአንድ ሰው ያላቀረበውን ሙግት ልክ እንዳቀረበ አድርገህ ትናገርና ከዛ ለዛ መልስ ትሰጣለህ። ለምሳሌ
አብዱልከሪም የጠየቀው አንድ ሲደመር አንድ ምንድነው ብሎ ነው የጠየቀው። አንድ ሲደመር አንድ ሁለት እኔ አላልኩም። ለምሳሌ እንደዛ ልክ እንደዛ አድርገህ ለራስ እንደጠየቅኩ አስመስለህ አንስተህ መልስ ስትሰጥ ስትሮማን ፋላሲ ይባላል። እኔ ጥያቄ ኢየሱስ አምላክ ነው ወይስ አይደለም አይደል? እንደዛ አይደለም ያልኩት። ገና ስነሳ ኢየሱስ አምላክ ነኝ ብሎ አላልኩም። ኢየሱስ አምላክ ነኝ ኧረ አንዴ ተረጋጋ ብርሃን እንሄድበታለን። ኢየሱስ አምላክ ነው ወይስ አምላክ ነኝ ብሎ አስተምሯል ወይ? የመጀመሪያው ይሄኛው እዚህ ላይ ተወያይተን ማን ያስተማረው ወደሚለው ለመሄድ ማለት ኢየሱስ አስተምሯል ወይ? መጀመሪያ ጥያቄ ይሄ ነው። ካስተማረ አስተምሯል ብለን ጨርስ። ኢየሱስ አላስተማረም እነ ጳውሎስ ናቸው ካልከኝ ወደ እነዛም እንሄዳለን። አይ ከዚህ ቀደም ያሉ ነቢያቶች ናቸው ካልክም ወደ እነዛ እንሄዳለን። እያልን ግን ሰዎችን ሩል አውት እያደረግን አጥርተን እንድንወያይ ነው። እሺ ስለዚህ ኢየሱስ አስተምሯል ወይ ከሚለው እንጀምር። ካስተማረ አዎ በለኝ፣ ካላስተማረ አላስተማረም በለኝ። መልካም። አሁን አንተ በ66ቱ ነው በ80 ሄዱ ነው አልክ። መልካም በ66ቱ እንሄዳርህና ራስህ ደመደምክ። መጽሐፍ ቅዱስ ላይ እኔን ተወኝ፣ ኧረ እባክህ እኔን ተወኝ። ብርሃን እንዲህ በፈጣሪ ክርስቲያኖች ምን ሆናቸዋል እኮ? እኔ ወደ ውይይቱ እንድንገባ ነው የምፈልገው። እኔ ወደ ውይይቱ እንድንገባ እኔን ተወኝ። እንደዚህ ያለ አብዱልከሪም እንደዚህ ያለ እኔን ተወኝና ብርሃን ኢየሱስ አስተምሯል ወይስ አላስተማርም? ቀጥታ ወደ ውይይቱ ግባ። በቃ እኔን ተወኝ። አብዱልከሪም እንደዚህ ያለ በቃ ተሳስቼ ከነበር ይቅርታ። በቃ ወደ ኋላ አትመለስ። ኢየሱስ አስተምሯል ወይ? ወደዛ ገብተናል። ወደዛ ወደ ውይይቱ ግባ። እኔ ኧረ እንዳታወራ ብዬ ተሳስቻለሁ ብዬ አላምንም። አሁን ወደ ውይይቱ እንግባ። ኢየሱስ አስተምሯል ወይ ደግሞ ወደ ውይይቱ ቀጥታ ግቡ። እሺ ክርስቲያኖች እኔን ተውኝና ወደ ውይይቱ ግቡ። አዳምጣ። መቼ አዳመጥ? ኢየሱስ አስተምሯል አላስተማረም ለሚለው ኢየሱስ ድብና አድርጎ ነው ያስተማረው በምድር ላይ። የሚገርም ነገር 33 ዓመት ከ4 ወር ከ10 ቀን በምድር ላይ ቆይቷል። 3 ዓመት ከ4 ወር ከ10 ቀን በደንብ አድርጎ አስተምሯል። ስለዚህ ኢየሱስ አስተምሯል። ድብና አድርጎ ካስተማረበት ምዕራፍና ቁጥር ንገረኝ ብርሃን። ድብና አድርጎ ካስተማረበት አሁን ኢየሱስ አምላክ ነኝ ብሎ ካስተማረበት ጥቅስ መካከል እስቲ አንድ አሳይኝ። ቀጥታ አስተምሯል። ለምሳሌ አምላክ ነኝ ፈጣሪ ነኝ ብሎ ያስተማረበት ካለ ድብን ከሆነ ድብን ካለ ውስጥ አንድ ስጠኝ። መልካም። አታዳምጥም እንጂ ብታዳምጠኝማ በደንብ ነው እንጂ የምነግርህ። አንደኛ ኢየሱስ አስተምሯል አላስተማረም ላልከው አስተምሯል። በደንብ ነው ያስተማረው ነው ያልኩህ። በደንብ አስተምሯል። ያውም ከነብዩ መሐመድ ከመምጣቱ በፊት ቀድሞ ድብን ብሎ ካስተማረበት ምዕራፍና ቁጥር ነው ያልኩት። ድብን ብሎ ካስተማረበት ምዕራፍና ቁጥር ንገረኝ። ለምሳሌ የት ጋ እኔ አምላክ ነኝ ፈጣሪ ነኝ ብሎ አስተምሯል ኢየሱስ? ለምሳሌ የት ጋ እኔ ፈጣሪ ነኝ ምናምን ብሎ ያውቃል? ፈጣሪ ነኝ አምላክ ነኝ ብሎ ያውቃል? ምንደማመጥ ከሆነ ነው ምንመማረው አይደለም። ማንደማመጥ ከሆነ መነጋገር አያስፈልግም። መጀመሪያው ነው ጋይስ እዚህ ያላችሁ ሙስሊሞች ይሄኛውን ነገር እወቁ እሺ። ከቀደም ጀምሮ የነበሩ እንደማመጥ አትረብሽ ምናምን የሚሏችሁ ማስረጃ ይስጠፋቸው። ያው እኔ ሚዩት አድርጌ ስሰማህ ነበር ባይዘው ድብን እስክትል ድረስ ድብን ብለህ ብዙ ጊዜ ነው የጠቀስኩት። እሱን ድጋጋል ስጠብቅ ነበረ፣ ግን ማስረጃ ነው። ቀጥታ ወደ ውይይቱ ይቅርታ ያልኩት ቅድም ለዛ ነው። በቃ ነገሩ ላይ እንትን የማምለጫ እንትን እንዳይፈጠር ነው። በቃ እሺ ይቅርታ ብዬ ወደ ውይይቱ ያስገባው። አሁን ወደ ኋላ ሳትመለስ አሁን ድብን አድርጎ ካስተማረበት ምዕራፍና ቁጥር ንገረን። ማስተማሩን ምን ብሎ አስተማረ? ለምሳሌ እኔ አምላክ ነኝ ብሎ ፈጣሪ ነኝ ብሎ አስተማረ? የት ጋር አስተምሯል? ማስተማሩን ነው አምላክነቱን ነው እየጠየከኛለህ? አዎ እኮ መቼ አስተማረ? የት አስተማረ? ለምሳሌ ያስተማረበትን ማስረጃ ስጠን ነው ጥያቄ። መልካም አስተማረ ከምትለው ከሆነ አስተምሯል። በሄድ ብትለኝ ከኢየሩሳሌም ጀምሮ በይሁዳ፣ በሰማሪያ፣ በኤራን በሌሎችም ቦታዎች አስተምሯል። የዮሐንስ ወንጌልን ከአንድ ጀምረህ ለምሳሌ ኢየሱስ ካስተማረ በሰማሪያ በምንም ሲያስተምር እኔ አምላካችሁ ነኝ ወይም ፈጣሪ ነኝ ብሎ ያስተማረበት ካለ የምዕራፍና ቁጥሩን ነግረኸኝ እናንበበው። ኢየሱስ እንደዛ ያስተማረበት ካለ ኢየሱስ ያስተማረበት ወይ ደግሞ ብርሃን ምን ታደርጋለህ? ኢየሱስ አላስተማረም ሌሎች ሰዎች ነው ያስተማርኩት ካልከኝ ደግሞ ሌሎች ሰዎች ደግሞ ሄዳሉ። ባይዘው እንደዚህ ነው። በቃ በነጥብ ስንሄድ ነገሩን እየጠራ እንዲሄድ ኢየሱስ ካስተማረ እንግዲያውስ ምዕራፍና ቁጥር ስጠን፣ ካላስተማረ በቃ ተወውና ሌሎች የተናገሩት ጋር እንሂድ። መልካም። አሁን አንተ የምትለው ማስተማሩን ነው እየጠየከኛለ፣ አምላክነቱን ነው እየጠየከኛለ? እንዴ ኢየሱስ እኔ አምላክ ነኝ ብሎ አስተምሯል ወይ ፈጣሪ ነኝ ብሎ አስተምሯል ወይ? ኢየሱስ ሲያስተምር ኦኬ፣ እንደሱ ናልኛ። ኢየሱስ ሲያስተምር ኢየሱስ አምላክ ነኝ ብሎ ያለበትን ክፍል አሳየኝ ነው የምትለው?
አምላክ ነኝ ፈጣሪ ነኝ ብሎ ያስተማረበት ክፍል ካለ አሳየን። እኛ እንደዚህ አይነት ትምህርት አስተምሯል ብለን አላስተማረም ነው እሱ የኛ አቋም። አንተ አስተምሯል ካልክ አሳየን። ራዕይ 1:18 አይደል? በ3 ዓመት በምድር ቆይተው ድብን አድርጎ ነው ያስተማረው ያልክና ምድር ላይ ካለው ምንጨርሻሽ ወይስ ምድር ላይ አላስተማረም በሚለው ተስማማ። ራዕይ 1:18 ሂድ እንጂ ያው እኮ ራዕይ መጽሐፍ ኢየሱስ ምድር ላይ ያለ አይደለም አይደል? መጀመሪያ ድብን ምድር ላይ ብለህ ስለተናገርክ ድብን ምድር ላይ የለም በለና ወደ ራዕይ እንሂድ። ምን ትላለህ? አትደጋግም። አሁን ዝም ብለህ ወደ ራዕይ ሂድ እኮ ምድር ላይ የለማ። የራዕይ መጽሐፍ የምድር አይደለም ሲጀመር። ራዕይ 1:1 ላይ እግዚአብሔር ወደ ዮሐንስ የተላከ ራዕይ ነው። ኢየሱስ የለም የዛን ጊዜ ሲጀመር፣ ከዚህ ምድር የለም። አሁን እኛ ምድር ላይ ያለ ነው። ምድር ላይ አልቋል የለም። የዮሐንስ ወንጌል ምዕራፍ 1 ጋር ሂድ። ዮሐንስ ራዕይ አሁን ኢየሱስ ምድር ላይ ያስተማረው ላይ እሺ፣ ዮሐንስ ወንጌል ምዕራፍ 1 ላይ ኢየሱስ የተናገረው ነው መጀመሪያ የምፈልገው። ከዛ ነው ሌሎችም ሄደው እሺ ታለ ኢየሱስ ዮሐንስ ወንጌል ምዕራፍ 1 ላይ ገባው። ኢየሱስ አይናገርም ቁጥር 1 ላይ ባይዘው እሱ አይደለም የሚናገረው ቁጥር 1 ላይ። ቆይ አዳም አሁን ስለ አምላክነቱ ላስረዳህ አይደለም ስትሮማን ፋራሲ እንዳሰራ መጀመሪያ ኢየሱስ አስተምሯል ወይ ነው ጥያቄያችን። ኢየሱስ ካላስተማረ እኮ ስለ አምላክ ኢየሱስ አምላክ ነው የሚለውን ኢየሱስ አስተምሯል ወይ የሚለውን እንጨርስና ከሌለ የለም በለኝ ብያለሁ። በጊዜ ከሌለ የለም በለኝና እኔ ወደነ ዮሐንስ ሄድልሃለሁ፣ ወደ ፈለከው ሰው ይሄዳል። ሁሉም ደግሞ ባይዘው አታሳየኝ። ሁሉም ጋር ሄጄ ሁሉንም አስለቅቃለሁ። ሊትራሊ ማናቸውም አላስተማሩም። ግን ነጥብ በነጥብ እንሄድ። ከኢየሱስ ነው የጀመርኩት መጀመሪያ። እሱ ላይ እንጨርስ። የኢየሱስ ንግግር ላይ ብቻ እንጨርስ መጀመሪያ። እዛ ላይ ካለ አለ እንጨርሳለን። ከሌለ የለም በለኝና ወደ ሌሎች እንሄዳለን። ዮሐንስ 1:1 እንመጣበታለን። ግን ኢየሱስ አይደለም እዛ ጋር የሚያወራው። ስለዚህ ለአሁኑ ውይይታችን ማስረጃው ነው አይቀርብም። ስለ አምላክነቱ እያወራን እኮ ነው። አባሮሽ እንዳይሆን በቃ ተስፋ ቁርጣ ጨብጠኝ። እሺ እንጨባበጠው። በቃ ብርሃን ኢየሱስ አላስተማረም። እጄ ካሜራ ከፍቼ ልጨብጥክ ነው። ቤት አለ ካሜራ በፈጣሪ እዚህ ይሄኛው ውይይታችን በመጨረሳችን እኔ ያው ካሜራችን ና ጨብጠኝ ጨብጠኛ እንዴ ምን ሆነሃል ብርሃን? ኢየሱስ እንዳላስተማረ ተስማማን ማለት ነው። ደን ከዛ ወደ እነ ዮሐንስ እንሂድ። ምን ትላለህ? ቶሎ በል ቀጥል ቶሎ በል ጨብጠኛ። ኢየሱስ አላስተማረም። እኔ ግን የራሴን አላስተማረም። ዝም ብለህ ወሬ አታብራ። ጨብጠኛ እኮ ጨርስ። ኢየሱስ አላስተማረማ። በዛ ተስማማን። መወያየት አትፈልግም እኮ ጨንጨርሳ ተስማማ። አዎ በለኝና አዎ በለኝ። ኢየሱስ አላስተማረም። ኢየሱስ አላስተማረም። በምድር ቆይታው ኢየሱስ አምላክ ነኝ ምናምን ፈጣሪ ነኝ ብሎ አላስተማረም። ፈጣሪ ነኝ አምላክ ነኝ ብሎ አላስተማረም አይደል? በምድር ቆይታው ኢየሱስ እሺ ካልሆነ በቃ እንቀጥላ። ተስፋ ካልቆረጥ እንግዲህ ያስተማርበትን ኢየሱስ ታሳየኛለህ። ስጨርስ ግን ተጨባብጠን ወደነ ዮሐንስ ወደነ ጳውሎስ ወደነ ኢሳይያስ እንሄዳለን። ከዛ እያንዳንዱ ቦታ ላይ ጳውሎስ ጋር ስንደርስም እንጨባበጣለን፣ ኢሳይያስም ላይ እንጨባበጣለን። እንደዛ እየተጨባበጠን እንጨርሳለን። ከዛ መጨረሻ ላይ ደግሞ እስልምና እንድትቀበል ጨብጣለሁ። አይዞህ ብቻህን አልተወም። በታምር አንተን አልጨብጠህም። እሺ ኢየሱስ ምዕራፍና ቁጥር ቀጥላ። ካልተጨባበጠን ደግሞ ኢየሱስ አምላክ ነኝ ብሎ ያስተማርበትን ታሳየኛለህ። እንቀጥላለን እስክንጨባበጥ ድረስ። አሁን ማታዳምጥና ማንወያይ ከሆነ ትክክል አይደለህም ማለት ነው። እየተወያየን እኮ ነው። ምን ሆናል? እየተወያየን ነው። ኢየሱስ ያስተማርበት የለም ብለህ ተገላገል አልኩህ እኮ። የለም ብለና ወደ ዮሐንስ 1:1 እንሂድ። ዮሐንስ ሐዋርያትስ አስተምረዋል ወይ ወደሚለው ደግሞ እንመጣለን። ቀጥሎ ያለው ርዕስ ኢየሱስ አላስተማረም። እሺ እንግዲህ ያው ሐዋርያት አስተምረዋል ወደሚለው እንመጣና እነ ጴጥሮስን እነ ማንን ኢቨን ጳውሎስን ጨምረው እነሱን ቀላቀል እናወራለን። እነሱ አላስተማሩም። እዛ ላይ ከተማመንን ደግሞ ወደ ቀጣዩ ወደ እነ ኢሳይያስ መሄድ እንችላለን። ይሄ ምን ይረዳናል ከተባልክ ወደ ኮመን ግራውንድ እንድንመጣ ይረዳናል። ነጥብ በነጥብ ሄደን ማለት ነው። ለዛ አምላክነቱን እያወራን ነው እኮ። አምላክነቱን ኢየሱስ አስተምሯል ወይ ነው የመጀመሪያው። ይሄ ነው ርዕሳችን። መጀመሪያ ካላስተማረ አላስተማረም ብለኝ ብርሃን። እሺ ምዕራፍና ቁጥር ለምሳሌ የዮሐንስ ወንጌል ምዕራፍ 14 ጋር ሂድ በለው። አንተ እኔ አስታውሳለሁ ክፍል በለው ተናገረው። ችግር ተናገረውና እኔ ቁጥሩን እነግርሃለሁ። ችግር የለውም ይገባኛል። 14:6 ነው መሰለኝ አብዱልከሪ። አዎ ብዙ አሉ እዛ ክፍል ላይ የሚጠቀሱትና እሱ ሐሳቡን ቢነግረን ይሻላል። ብዙ አለ እዛ ላይ እዛ ምዕራፍ ላይ የሚጠቀሱት። ስለዚህ ምንድነው አሁን የትኛው ቁጥር በለው። ተናገረው እኮ ተናገረው እኮ ምዕራፍ 14 ነው አወጣኝ እኮ ምዕራፍ 14 ነው አወጣኝ። ከዛስ ምን ቁጥር ስንት? ቁጥር 1 ነው። በእግዚአብሔር መኑ በእኔ መኑ የሚለው ነው። ቁጥር 1 ላይ ብዙ አለ እኮ። የትኛውን ነው የምትፈልገው አንተ? ማስረጃ ይሆነኛል የምትለው
እሺ ልባችሁ አይታወክ በእግዚአብሔር መኑ በእኔ መኑ ይላል። ይሄ ነው ማስረጃው። መልካም ቀጥለው እኮ ይሄ ማስረጃ ይሆናል ወይ? ቀጥል እንጂ ጨርሰው እኮ ይሆናል ወይ? እየተማመነን እንሂዳ። ምን ንባብ ቤት አድርገህ አስነባቢ ታደርገኝ ነው እንዴ? ሆኖናል ገና ብቻ ነበርና ነው እስከ 6 አብረው እስከ 7 እሺ ቁጥር 6 ነው የፈለከው? እሺ ቁጥር 6 ከሆነ ደግሞ እሺ ያው እኔ መንገድ እውነትም ሕይወት ነኝ፣ በእኔ በቀረው ሆነ ወደ አብ የሚመጣ የለም፣ እኔንስ ብታውቁ አባቴን ባወቃችሁ ነበር አለ። እሺ ምን ነው አሁን የፈለከው? ይሄ ነው ማስረጃው። አሁን ኧረ በፈጣሪ 8 አንባቢ ሊያደርገኝ ወይስ? እሺ አንተ አንብበውና ማለት ነው ኃይለ ቃሉን ንገረኝ በቃ 8 ጋር ቀጥል። እኮ ነው አሁን አንባቢ ልታኔ እየተወያየን እኮ ነው ግን የሆነ መጽሐፍ ከዘፍጥረት ጀምረ ዝም ብለህ አንብብ ብትለኝ አሁን ቁጭ ብዬ ላነብ ነው? በፈጣሪ ይደክመናል። አታድክመን። ማስረጃ ነው የፈለግነው። ቁጥር ስንት ነው? አንብብ እንጂ ማስረጃ ቁጥር 8 አልኩህ እኮ 8። እሺ ቁጥር 8 እንደዛ ከሆነ ፊልጶስ ሆይ አለ አብን አሳየንና ይበቃናል አለ። ኢየሱስ አምላክ ነኝ ብሎ የተናገረበት የለም ነው። በተዘዋዋሪ ነው እንግዲህ ትፈልገዋል አይደል? አይደለም በተዘዋዋሪ ነው። ጌታ ሆይ በቀጥታ የለም። ጌታ ሆይ በቀጥታ የለም። ጌታ ሆይ የሚል አለ አይደል? አቀምጥጭ ፊልጶስ ጌታ ሆይ የሚል አለ። ጌታ የሚለው ቃል ነው አሁን የፈለከው። ሰርፕራይዝ ሆይ አዳምጠኝ። አሁን ላውራ አዳምጠኝ። ጌታ ሆይ አብን አሳየንና ይበቃናል አለው አይደል? አብን አሳየንና ይበቃናል። መልካም ኢየሱስ እኔን ያየ አብን አንተ ፊልጶስ ምን ያቅለበልብሃል? ረጋ ብለህ አዳምጠኝ እንጂ አንተ ፊልጶስ እያዳመጥ ነው አይደል? ሳወራ አትቅለብለብ አልከኝ። ዝም መሰል ደግሞ እያዳመጥከኝ ነው ትለኛለህ። ምን ልበልሽ? ሰርፕራይዝ። ቴንኪው። አሁን ጥሩ። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቁኝምን? አየው ፊልጶስ ምንድን ነው ያለው? አብን አሳየን አለው እና ይበቃናል አለው። ኢየሱስ ደግሞ ምን አለ? አንተ ፊልጶስ ይህን ያህል ዘመን ስኖር አታውቀኝምን አለው። አብ አምላክነቱን ታውቃለህ አይደል? እኔ እባክህን ኢየሱስ አምላክ ነው አይደለም የሚለው ላይ ነው የመጣ ነው። አሁን አንተ ገና ሌላ ፍልስፍና ውስጥ ልትገባ ነው። የለም ማለት ነው። ኢየሱስ ደግሞ አምላክነቱን የት አለሽ? የት አለ? ምን የት አለ? እንደዛ የሚል ነገር አለው እዚህ ላይ? አዎ ኢየሱስ ደግሞ አምላክነቱን ሲናገር የት አለ? መች ተናገረ አምላክነቱን? ይሄን ያህል ዘመን ስኖር እኔ አብነኝ ያላቸው ነው እኮ። እኔ አብነኝ ያለ ነው እኮ ይጠየቅኩ። እኔ ያየ አብን አይቷል ሲል እኔ አብነኝ ያላቸው ነው። እኔን ያየ ማለቱ አብ ታይቷል። ወልድ መንፈስ ቅዱስ አንድ አምላክ ነው አይልም። እንደዛ የሚል ነገር የለም እዚህ ጽሑፍ ላይ። እሱ ያንተ ጭንቅላት ነው እንደዛ ነው ይላል እዚህ ላይ። ልቀጥል ይላል እዚህ ላይ 13 እዛው ቁጥር 10 ላይ ይመልስላል። ባይዘው እኔን ያየ አብን አይቷል ሲል ኢየሱስ ምንድነው በውቅ አብ ስለማይታይ በውክልና ደረጃ ነው። እዛው ቁጥር 10 ላይ ይመልሳል። ባይዘው ለምን እንደሆነ ምን ብሎ ተናገረ ሲባል ቆይ ውክልና የሚላለው ያሳየኝ ውክልና ላሳይ ቁጥር 10 ላይ ወገናችን ነው። ባይዘው ቆይ ተረጋጋ እንዴ ተረጋጋ። በቀጥታ የለም ይኸው ኢየሱስ አምላክ ነው የሚል ነገር ጭራሽ የለም። እዚያው ምንድነው ዮሐንስ ወንጌል ምዕራፍ 14 አምላክ ነው የሚለውን ሁሉ ላሳየህ ነው። ቆይ ላሳየህ ገና መቼ ጀመረ? ፊደል ገና አልቆጠርንም እኮ የለም። አሁን ይኸው እኔ ፈጣሪ ነኝ የሚል አላሳየኝም። እኔ አምላክ ነኝ የሚል አላሳየኝም። የሆነ ጥቅስ ጠቅሰህ እዛ ላይ ደግሞ እየጮህክብኝ ነው። እዛ ክፍል ላይ ኢየሱስ እኔ ዮሐንስ ወንጌል አብ ታይቷል። እሺ አብ ታይቷል። ብርሃን አንዴ መጀመሪያ መልካም አብ ታይቷል። መልካም ዛቲስ እኔን ያየ አብ። እሺ ዮሐንስ ወንጌል 5:37 ክፈትልን። ዮሐንስ 5:37 ክፈትልን። ዮሐንስ ወንጌል ምዕራፍ 5:37 ክፈትልን። አይ አብ አልታየማ መማር አለብህ እኮ መማር ስላለብህ ነው። አንዴ ዮሐንስ ወንጌል ምዕራፍ 5:37 አንብብልን። ፈይሰል ስለኔ ተማር። ቆይ አላዳምጥም። እሺ የማታዳምጠኝ ከሆነ እንዴት ነው የሚሆነው? እሺ እዚህ ክፍል ላይ ልመልስልህ አልሰማ አልከኝ። እሺ እንዴት ላወራሽ ነው? እኔ አላወራ እንዴ ብርሃን? የኔ ሰጠኝ እኮ ቁጥር 9ን ጨረስክ። እዛ ክፍል ላይ ቁጥር 9 ላይ ኢየሱስ አብ ነኝ ያላቸው ነው ወይ አልኩ። እሺ 8 ላይ የትኛው ጥቅስ ላይ ነው? ቁጥር 8 ላይ ነው። እሺ አብን አሳየንና ይበቃናል አሉ። ኢየሱስ አብ ነው። እሺ ብርሃን ኢየሱስ አብ ነው። ኢየሱስ ማለት አንተ እኮ ኢየሱስ አብ ነው ወይ? ቆይ እንጂ ይህን ያህል ዘመን ካንተ ጋር የለም መረጃ አታውቀኝምን? አንድ ሁለተኛ ልንገርህ ምንድን ነው የነገርክህ ነው? ኧረ በፈጠረ ሁለተኛ ወዴት ነው የሚለው? እዚህ ጋር ራሱ ማስረጃ ኒኮላውር አልፈ። ኧረ አንዴ ተረጋጋ ፕሊስ። ኧረ አንዴ ተረጋጋ ፕሊስ። እኛ የሰው ልጆች ነን ፕሊስ። ድንጋይ አይደለንም። የሆነ ውሃ ደፍተህብን ላጣትልም
እንዴ ጭቃ የደፋብን ነው ውሃን የደፋብን የሚለውን እናስረዳ። ኧረ ፕሊስ ይሄ ክፍል ጭራሽ አያሳይም ኢየሱስ አምላክ ጭራሽ አምላክ አለመሆኑን ነው የሚያሳየው ክፍል ባይዘው ገና ሳይጀምር ቁጥር 6 ላይ ኧረ ቆይ ተረጋጋ። ክፍሉ ላይ ገና ሳይጀምር ቁጥር 6 ላይ እኔ መንገድ ህይወት ነኝ በእኔ በቀር ወደ አብ የሚመጣ የለም ብሎ ይናገራል። ኢየሱስ መንገድ እንጂ አብ አይደለም። ገና ወደ አብ የሚያደርስ ነው እንጂ አብ ራሱ አይደለም፣ መዳረሻው አይደለም። ገና ሳይጀምር ኢየሱስ አምላክ አይደለም ብሎ ነው ጥቅሱ የሚያወራው። አንተ የጠቀስከው ጥቅስ መንገድ ማለት አድራሽ ማለት ነው። ኢየሱስ አብ ነው። ኢየሱስ አብ ነው። አብ ነው ኢየሱስ ብርሃን ኢየሱስ አብ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን አይልም እዚህ ጥቅስ ላይ የለም እንደዛ የሚል ነገር የታለ እንደዛ የሚል ቆይ እንጂ አዳም ቁጥር 8 ነው የሚያረጋግጥልህ። እሺ ቁጥር 8 ላይ ምንድነው የሚያረጋግጥልኝ? ቆይ እንጂ አዳምጠኝ መች እሺ አዳምጠኝ ብሎ እኮ ወሬ ላይ እኔ እኮ እስካሁን አላወራሁም ወገናችን። አንዴ ተረጋጋ። ቁጥር 10 ላይ ምን ብሎ እኔ የምነግራችሁ ባይዘው አንተ የጠቀስከው ጥቅስ ላይ ከኛ አሁን ጥቅሱን እናንብብልክ። ክፍሉ ላይ እንመልከት። ክፍሉ ላይ ዮሐንስ ወንጌል ምዕራፍ 14 ላይ እየተናገረ ያለው ባይዘው በዚህ ካያችሁ 14:8 አንዴ ላውራ ትፈቅድልኛለህ? ከይቅርታ ጋር 14:8 አንዴ ላውራ ልጨምርልህና ታወራለህ። አራት ሳትጨምር በፊት አሁን ይሄ ልጅ አደረቀን ባይዘው እሺ ሌላ ክርስቲያን ስውቀት ያለው ክርስቲያን ካለ ከታች አንድ ቁጥር ጻፍ በቃ እሺ በቃ ያለች ይሄ ከሆነ ይሄ ክፍል ቁጥር 10 ላይ የምነግራችሁ ቃል ከራሴ ያልናገረው ማለት ለዛ ነው እኔን ያየ አብን አይቷል ያለው ለዛ ነው። ዮሐንስ ወንጌል 5:37 ላይ ነግሯቸዋል የላከኝ አብ ስለኔ መስክሯል፣ ድምፁ ከቶ አልሰማችሁም መልኩንም አላያችሁም። አብ ሲጀመር አንዴ ተረጋጋ። አብ ሲጀመር መልኩም ድምፁም አልተሰማም። ኢየሱስ እኔን ያየ አብን አይቷል ያላቸው ለሐዋርያት ኧረ አንዴ ሚውተርክ አድሚኖች ክሊስ ሚውተርክ ታውራበታል። ኧረ አንዴ 13 ቦታ የሚቆርጥ ነገር ይቆረጥ አንዴ ሚውተርክ በፈጣሪ 13 እያለ ጆሮን አደንቆረኮ ወገናችን የጠቀሰው አንዴ ሻውን ዮሐንስ ወንጌል 14ን ከጨረስኩ በኋላ ወደ 13 መለሳለሁ ፕሊዝ። አልሄድኩኝ ኧረ አንዴ ፕሊዝ እንዳይመለስ ነው ጋይስ። አሁን እንደሚጣደፈው እኔ እንዳላብራራው ነው ያሁኑን ክፍል። አሁን እሱ የተሳሳተውን ፓርት እኔ እንዳላርመው ብሎ ነው። አሁን ብዙ ሁላችሁ ሙስሊሞች አዳምጡ እሺ ክርስቲያኖች። ዮሐንስ ወንጌል ምዕራፍ 14 ቁጥር 9ን ይጠቅሱባቸዋል። እኔን ያየ አብን አይቷል ብሎ ኢየሱስ ተናግሯል። አብን አሳየን ሲሉት እኔን ካያችሁ እኮ በቃ አብን አይታችኋል አለ። ይሄን ሲናገር እኔ አብ ነኝ እያለ አይደለም ሲጀምር፣ በሰማይ ነው ያለው አብ ሲጀምር። እዛ ቁጥር 6 ላይ ወደ አብ ነው ማደርሳችሁ ብሎ ተናግሯል። እኔ አብ ነኝ እያለ አይደለም። ታዲያ ምን እያለ ነው ሲባል እዛው ዝቅ ብሎ ተናግሯል። እዛው ዝቅ ብሎ ምን ብሎ ተናገረ? እዛው ላይ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ አንድ ጥቅስ ብሎ ለምንድን ነው ያለው የሚለውን ኢየሱስ ራሱ አብራርቶታል። ምን አለ? እኔ የምነግራችሁ ቃል ከራሴ አልናገረው ማለት ምን ነገራችሁ ንግግር እኔ አይደለም የምናገረው ከየት ነው ያመጣው ሲባል ከአምላክ ሰምቶ ነው የሚናገረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ ነው የምነግራችሁ ብሎ ተናግሯል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ የምለውና የምናገረውን ትእዛዝ ሰጠኛል ከራሴ አይደለም የምናገረው። ስለዚህ ከራሱ ስለማይናገር በቃ አምላክን ቀጥታ ካላሳየን ሲሉ በቃ እኔን እኮ ካገኛችሁ አምላክ እንዳገኛችሁ ነው። ምክንያቱም ከራሴ አልናገረውም እዛው ላይ ተናግሯል። ቁጥር 10 ላይ ከራሴ አልናገረው ማለት የሚሰራው ስራ ራሱ ሲጀመር የሚሰራው ስራ ራሱ ዮሐንስ ወንጌል ምዕራፍ 5 ቁጥር 10 ከራሱ አይደለም የሚሰራው። ሐዋርያት ሥራ 2:22 ላይ አምላክ በኢየሱስ በኩል ነው ታምር የሚያሳየው። ለዛ ነው ያላቸው እንጂ እኔ አብ ነኝ ያላቸው አይደለም። ቁርጡን ቆርጦ ነግሯቸዋል። ባይዘው ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ የላከኝ አብ ስለኔ መስክሯል አለ። ድምፁ ከቶ አልሰማችሁትም መልኩንም አላያችሁትም ብሎ ተናግሯል። ድምፁንም መልኩንም አላያችሁትም በማለት ተናግሯል። ከዚህ ይሄ ነው ክፍሉ። ለዛ ይሄን እንዳላብራራላችሁ ነው ልጁ ሲቀውጠው የነበረው። አሁን ናገባና ወደ ዮሐንስ 13 ደግሞ እንሂድ። ኢየሱስ አምላክ ነው የሚል አንድ ጥቅስ የለም። አንድ ነገር አታገኙም። ኢየሱስ አምላክ ነው አንድ ነገር ማለት ነው። አሁን ግባ ብርሃን አልሐምዱሊላህ ረብል ዓለሚን ታች ስለሆንክ ማውራት ተፈቀደልኝ። አሁን ተመለሰ ገባና ዮሐንስ ወንጌል ምዕራፍ 13 ቁጥር 13ን ደግሞ እነሱን ደግሞ አንተ የጠቀስከውን ደግሞ ላብራራለህ። ግባ ወገናችን ከታች ካለ ብርሃን። አሁን ወደ ዮሐንስ 13 እንሂድ ብርሃን። በነገራችን ላይ እንደዚህ ማንነጋገር ከሆነና ዝም ብለህ አንዴ እዚህ የምትረግጥ ከሆነ መወያየት አንችልም። እኔ የገባሁት ብዙ ሰው ስላለ ወደ ዮሐንስ 13 እንሂድ። በቃ እኔን ተወኝና ወደ ዮሐንስ 13 ዮሐንስ ወንጌል ምዕራፍ 13 እንዳወራ ስላልፈ እኔ ለሚያስወርዱ አድሚኖችን ያስወርዱ ለምን ሲባል እንዳወራ አልፈቀድክልኝ። ለፈለክ ልታስወርድና ልታስገባኝ አይደለም። ይሄኛው ዮሐንስ ወንጌል ምዕራፍ 14 ቁጥር 9 ነን ጨርስ ስትባል 13 ካልሄድን ብለህ ቀወጥከው። የዛኔ ስርዓት አስጠባቂዎች ናቸው እዚያ ስርዓት ስነ አሁን ተወቃ አሁን የቅድሙን ተወውና አሁን ወደ ዮሐንስ ወንጌል 13 ደግሞ እንሂድ። እዛ ላይ ኢየሱስ አምላክ የሚል ነገር ካለ ታሳየናል። ቀጥል እንገር እኮ ቀጥልና አሁን ተከጨረስ በኋላ እኔ ማወራለሁ። እሺ ፕሊስ ቀጥል አንተ 13ን ቀጥል አንብብልህ። እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ ይላል ጌታችንና መድኃኒታችን ኢየሱስ ክርስቶስ። መምህርና ጌታ ትሉኛላችሁ እንዲሁ ነኝና
ይላቸዋል። ስለዚህ ጌታ መሆኑን አምላክ መሆኑን ከዚህ ላይ ሲያስተምር ተናግሯል። አምላክ ነው ይላል እዚህ ጥቅስ ላይ። ከይቅርታ ጋር የምላስ ወለምታ ከሆነ የምላስ ሙክ ወለምታ ከሆነ ብዬ ነው እንጂ ቆይ አንዴ ብርሃን አንዴ ይቅርታ፣ የምላስ ወለምታ ካልሆነ ጥቅሱ ላይ አምላክ የሚል ቃል አለ ወይስ ጌታ የሚል ነው ያለው? ጌታ የሚል ነው አይደል ያለው? አይደል? ምንድነው አምላክ ማለት ምን ማለት ነው? መጀመሪያ በቃ አይጠቅሱ ላይ ያለው ለማወቅ ነው። እሺ እኔን ተወኝ ከመጽሐፉ ጋር ተደባደብ። እኔን ተወኝና መጽሐፉ ላይ ዘቆ ዮሐንስ ወንጌል 13 ላይ ጌታ ነው የሚለው ወይስ አምላክ ነው የሚለው? ይቅርታ መጀመሪያ ለመተማመን ጌታ ነው የሚለው ወዲያውስ ሁላቸውም በዚህ የታቻሉ ያዳምጡን ዘንድ አምላክ ማለት ጌታ እሱ ያንተ ማብራሪያ ነው። አረ ወደ ማብራሪያው እንሄዳለን። ጥቅሱ ዮሐንስ 13 አንዴ ይቅርታ በቃላቱ ይሄንን ካላወቅማ አረ ቆይ እኮ ጥቅሱን እኔ ምን አልኩ? እኔም እኮ ምንም አላልኩም። ጥቅሱ የሚለው ጌታ ነው የሚለው ወይስ አምላክ ነው የሚለው? ምንም እኮ አላልኩም። አሁን እኔን አትስደበኝ፣ ተወኝ። ጥቅሱ ምንድን ነው የሚለው? ጌታ ነው የሚለው ወይስ አምላክ ነው የሚለው? በቃ ዛቲስ አምላክና ጌታ አረ በፈጠረ ጥቅሱ ላይ የሚለውን ብቻ ነው የጠየቅኩ። ያንተን ጭንቅላት አንዴ ኦፍ አድርግልንና ጥቅሱ ምንድን ነው የሚለው? ጥቅሱ ቦታ ላይ ጌታ ነው የሚለው ወይስ አምላክ ነው የሚለው? ፕሊዝ እባክህ ለህሊና ታማኙን። እኔ ስለ ልዩነቱ እናወራለን። መጀመሪያ በፈጠረው ጽሁፉ ላይ የሚለው እሱን ካላወራን እኔ ልክፈትላችሁ። በቃ አንተ ቀባጠርካ ታዲያ እዚህ አያዩም ብለህ ታች ያሉ ሰው በቃ ከፍተዋለሁ። ታች ያሉ ሰዎች አያዩትም ብለህ አንተ ምን አልቀባጣ። ለዛ ክርስቲያኖ መመሪያኖችን ማመን በጣም አስቸጋሪ ነው። ወይዚ በጣም ለህሊናችሁ ላይ ቀባጠር ትላለህ እንዴ? አምላክ ነው የሚለው ወይስ ጌታ ነው የሚለው? አምላክና ጌታ ትሉኛላችሁ። ስለዚህ አምላክ የሚል ነገር አታስገባ እዚህ ላይ። አሁን ቀጥልና አሁን ደግሞ እኔ ላብራራ። ጌታ ነው የሚለው እንጂ አምላክ አይደለም። ጌታ ገዢዎችም ጌታ ይባላሉ። ብርሃን ጌታ ገዢ። አንደኛ ጴጥሮስ 3:6 ላይ ሳራ አብርሃምን ጌታ ተብላለች። ዘፍጥረት 45:9 ላይ ዮሴፍ ራሱ በግብጽ ምድር ላይ እግዚአብሔር ጌታ እንዳደረገው ተቀምጧል። ጌታ ማለት አለቃ ማለት ነው። ሌላ ትርጉም የለውም። በቃ ሲምፕል አዛት ኢየሱስ አምላክ ተብሎ ተጠቅሶ አያውቅም። በቃ ባጭሩ እዚህ ላይ ኢየሱስ ራሱን እኔ አምላክ ነኝ ብሎ ተናግሮ አያውቅም። የጠቀሰው ጌታ የሚለው ጌታማ ገዢዎችም ጌታ ተብለዋል። ኢየሱስን ጌታ ማን ያደረገው ብርሃን ታውቃለህ? ኢየሱስን ጌታ ያደረገው ማን ነው? ማን ነው ጌታ ያደረገው? ኢየሱስን ጌታ ያደረገውን ደግሞ ላሳየህ። ማን ያደረገው ኢየሱስን ጌታ? ላሳየህ። ማቴዎስ 18 ማን ነው? አንዴ ማን ነው ንገረኝ። ማን ነው ጌታ ያደረገው? መልስልኝ። አውጣው መጽሐፉን ሄድና ማቴዎስ እኮ ማን ነው ጌታ ያደረገው? መልስልኝ። ዮሴፍን ጌታ ያደረገው እግዚአብሔር ነው። ባይዘው ዮሴፍን ጌታ ያደረገው እግዚአብሔር ነው። ዮሴፍን ዘፍጥረት 40 ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍን ጌታ ያደረገው እግዚአብሔር ነው። ኢየሱስን ጌታ ያደረገው ማለት ነው። መልካም ጌታ የሆነበት መጠየቅህን መልስልኝ ብርሃን ፕሊስ። አንዴ ፕሊስ እኮ ማን ነው መልስልኝ መጀመሪያ። ስም የለውም ያደረገው ከስም የለውም። ፊልጵስዩስ ምዕራፍ 2 ቁጥር 6። እሺ በቃ ሌላ ክርስቲያን ካለ ፕሊስ ከታች ግቡ። በቃ ለሃይማኖታችሁ ማታፍሩ ቶሎ የምትናገሩ ማገዶ ማትፈጁ። ፊልጵስዩስ ምዕራፍ 2 መጽሐፉ ይመልስልሃል። እሺ ወደ ጥቅሱን መልስልኝ። ማን ነው የሚለው መልስልኝ። አንዴ ማን ነው መልስልኝ። ማን ነው ከሌሎ በለኝ። መጽሐፉ ይመልስልህ። አንዴ ከሌሎ በለኝ። እሺ ሁላችሁም አንብብላችሁ ፊልጵስዩስ ምዕራፍ 2 በቃ ሚውት አድርጉት። ቀስ ሌላ ክርስቲያን በቃ እንደዚህ አያስፈልግም። እሺ ብርሃን ለሌላ ጊዜ በሃይማኖት ተምረክ እርግጠኛ ሆነ አንብበህና መልስ መመለስ ቻል። እኔ ማን ነው ስለ መልስ በቃ ምንም እኮ አዲስ ነገር የለውም እኮ። ማን ነው ያደረገው ኤከሌ ብለህ መናገር ከከበደ በቃ የምታፍር ከሆነ ምንም አይጠቅመንም። በቃ አሁን እዚህ ጋር ዮሐንስ ወንጌል 13 ኧረ አንዴ ተረጋጋ ፕሊስ። ምዕራፍ 2 ቁጥር 6 አዳምጠው። አድሚኖች ምን ሆናችኋል? ፕሊስ አድሚኖች ፕሊስ ሚውት አድርጉ። ከይቅርታ ጋር ምን ይላል መሰለህ? አንዴ ሚውት አድርግ። በቃ አንዴ ሚውት አድርግ። በቃ ፕሊስ በቃ እዚያ ሌሎች ክርስቲያኖች ምክንያቱም አንዴ ተረጋጋ። የተጠየቀውን የመለስክ አይደለም እየቀባጠርከው። ቅድም ዮሐንስ ወንጌል ምዕራፍ 14 ሲወራ ዮሐንስ ወንጌል 13 ብለህ አበድክ። አሁን ይሄን እንጨርስና ወደ ፊልጵስዩስ ደግሞ እንሄዳለን። የለም በፈጣሪሽ ልጇ ነው አምላኳ የሚለው ቀጥል። አንዴ ብርሃን በቃ ወይታችሁን በቃ ታች አድርጉት። ከይስ ቀጥል በቃ ልጇ ነው አምላኳ ይቀጥላል። አንተ ታችን በቃ ይቅርታሽ የምትጠየቀውን ማትመልስ ከሆነ እኮ
ውይይት ማለት ጋይስ ውይይት ማለት በቃ ክርስቲያኖች ሲገቡ የምትጠየቁትን መልሱ። እሺ አሁን ቅድም ዮሐንስ ወንጌል ምዕራፍ 14 ላይ ቀወጥከውና አስረድተን ነው ተመልሰን ያስገባን ቶለሬት አድርገን ከዛ ድጋሚ ከገባ በኋላ ዮሐንስ ወንጌል 13 እየተወራ ደግሞ ፊልጵስዩስ ምዕራፍ 2 ቁጥር 6 ምናውቀው ጥቅስ ነው ባይዘው ግን እዛ ደግሞ ሌላ ባይዘው ቢጠቀስ እሱ ራሱ ከባድ ነው ላንተ ግን እንሄድበታለን ነው አንድ ነገር ላይ እየጨረስን የምትጠይቁትን ደግሞ እየመለሳችሁ ምናምን ስትጠይቁም እንደዚህ ነው ወይ ሲባል አዎ እንደዚህ ከሆነ እንደዚህ ነው ኢየሱስ እንደዚህ ብሏል ወይ አዎ ካልሆነ አይደለም እንደዚህ ያላችሁ እየመለሳችሁ ከዛ ማስረጃ ታቀርባላችሁ በዚህ መልኩ ነው እየሆነ ያለውና እስካሁን ድረስ ኢየሱስ አምላክ ነው የሚለውን አስተምሯል የሚል አንድ ማስረጃ አላገኘንም የተጠቀሱት እነዚህ ናቸው ዮሐንስ 13 ቆይ አንዴ ላብራራ ልጅ የጠቀሰው ዮሐንስ ወንጌል 13 ላይ ጌታ የሚል ነው ኢየሱስ የተና ጌታና መምህር ነው በመጽሐፍ ቅዱስ ላይ ጌታ ማለት ተሿሚ ሹመት የተሰጣቸው አካል ጌታ ይባላል ወይስ ለምሳሌ ወደ ዘፍጥረት ምዕራፍ 3 ቁጥር 16 ላይ ቤተሰብ ላይ ራሱ ዘፍጥረት 3:16 ላይ ለባል ስልጣን ስለተሰጠው ፈቃድሽ ወደ ባልሽ ይሆናል ገዢሽ ይሆናል አለ ገዢ አካላት በቤተሰብ ላይ ገዢው ባል ስለሆነ ጌታ ተብሎ ተጠርቷል ለምሳሌ አንድ ጴጥሮስ 3:5 ላይ ነው ሳራ አብርሃምን ጌታ ብላ ጠራችሁ አምላኬ እያለችው አይደለም አስተዳዳሪዋ ስለሆነ ነው የአካባቢ የሀገርም ሲሆን አስተዳዳሪዎች ጌታ እየተባሉ ይጠራሉ ለምሳሌ ወደ ዘፍጥረት ምዕራፍ 45 ቁጥር 9 ላይ በግብጽ ምድር ላይ ዮሴፍን አምላክ ጌታ አይደለም ለምሳሌ ቁርአንም ላይ እኮ አለ ወከዛሊከ መከና ለዮሴፍ في الارض ولنعلمه ብሎ ይናገራል ቁርአን እዚህ ዛሬ ግብጽ ላይ አመቻችቶለታል ስለዚህ ኢየሱስም እዚህ መጽሐፍ ቅዱስ ላይ ራሱ ስቶሪ አለና መጽሐፍ ቅዱስ ላይ ሲያስቀምጥ ደግሞ ዘፍጥረት 49 ላይ እግዚአብሔር በግብጽ ላይ ጌታ አደረገኝ አለ አለቃ አደረገኝ ሾመኝ መንግስትን ሰጠኝ ማለት ነው ሌላ ነገር የለውም ጌታ ተብሎ ተቀምጧል በግልጽ ኢየሱስም ስልጣን ስለሰጠው ነው ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ በእስራኤል ላይ ደግሞ ጌታ ተደረገ ነው በመደረግ ልጇውን አልመለስም ያለው ያበደበት ምክንያት ይሄ ነው ጋይስ እግዚአብሔር ጌታ አደረገው ነው የሚለው ሾመው ነው መለኮታዊ ጌትነት በመሾም አይመጣም እግዚአብሔር ጌታ ይሄንን ነው ማን ያደረገው ስለው ልጁ ያበደው ለዛ ይሄ መመለስ አቅቶት ለምን ሲባል እግዚአብሔር ነው ያደረገው ማለት አልፈለገም ለምን ሲባል መለኮታዊ ጌትነት በመደረግ ስለማይመጣ የዮሴፍን በመደረግ ነው የመጣው እዚህ ይሄ ነው በጣም ቀላል ነገር ነውና ይሄ አምላክነትን ሊያሳይ አይችልም እሱ ቀጥል ሚዩት ላይ ነክ እሺ ልጃና አምላኳ ሰላም ነው እንዴት ነው እሺ ሰላም እንዴት ነው አለ እሺ እንቀጥል ከማን ጋር ነው የምንቀጥለው ቀጥል እኔና እሱ አንድ ነን እኔን ያየ አብዱል ከሪምን አየ አሁን እናንተ አምላክ ነኝ ብሏል ወይ እያላችሁ ነው አምላክ ነኝ ብሏል ግን አምላክ ነኝ የሚለው ሁሉ እውነተኛ አምላክ ነው ወይ አምላክ ነኝ ያሉ ብዙዎች አሉ አሁን አምላክ ነኝ ስላለ እውነተኛ አምላክ ነው ወይ ይሄን እስኪ ንገረኝና ቀጥላለሁ ትክክል ስለዚህ እውነተኛው አምላክ አንዱ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው አምላክ የተባለው ብዙ ስላሉ ትክክል ነው ልጅ ሰይጣንም አምላክ ነው እንደ መጽሐፍ ቅዱስ ሙሴም አምላክ ነው እኮ ስለዚህ አንዱ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው ይወልች አንዱ አምላክ የተባለ እኛ ምን እንደሆነ ታውቃለህ አንዱ አምላክ እግዚአብሔር በሶስት አካል ራሱን ገልጿል ይሄም ደግሞ አብ አምላክ የተባለው ማን ነው እግዚአብሔር አንዱ አምላክ የተባለው አብ ነው ወይንስ አይደለም እግዚአብሔር ነው በቃ እግዚአብሔር አብ ማለት ልጁንም ያካትታል አሁን ለምሳሌ ምን እንደሆነ ታውቃለህ እኛ አንድ ላብራራልህና ከማብራራት በፊት መልስ አይቀድምም መልሳለኝ ከዛ ታብራራለህ አንዱ እግዚአብሔር ነው በቃ አብ ነው ወይንስ አይደለም እኛው ምን እንደሆነ ታውቃለህ አሁን እዚህ ጋር የምንለጣጠን ነገር አይደለም በቃ ወልድ ቃለው መንፈስ ቅዱስ ደግሞ እስትንፋስ ነው ብለን የምናስበው ከአንድ አካል የሚወጣ ግብር ነው ይሄ ደግሞ እንደሆነ ታውቃለህ አብ እንደ ልብ ነው አብ ልብ ያስባል ቃል ይናገራል መንፈስ ቅዱስ ደግሞ ይተነፍሳል ይሄን ብለን ነው የምናስበው እግዚአብሔር አንድነቱን በሶስት አካል ገልጿል ስለዚህ የአብ ግብሩ ወይም የወልድ ግብሩ የተለያየ አይደለም አንድ አይነት ነው አንድ ልብ ናቸው አንድ ሐሳብ ናቸው እና ስለዚህ እግዚአብሔር አምላክ ቃል የሆነውን ወልድን ልኳል ወደዚህ ይሄ ስንል ደግሞ ወልድ ወደ ምድር ስለመጣ አምላክነቱን እንትን አይደለም አምላክ የተባለው መጽሐፍ ቅዱስ ላይ ኢየሱስ ነው ወይንስ አብ ነው ወይንስ መንፈስ ቅዱስ ነው ሁሎችም አዎ ሁሎችም አምላክ ናቸው በአካል ሲሆን በሶስት ሲሆን በመለኮት ግን አንድ አምላክ ብለን ነው እሺ አዎ አብ አባት ነው ብለን ነው የምናምነው ወልድ ደግሞ ኢየሱስ ደግሞ ወልድ ነው ብለን ነው
እሺ ያለ አብና ያለ መንፈስ ቅዱስ መንፈስ ቅዱስ ሰራጺ ብለን እናምናለን። ያለ አብና ያለ መንፈስ ቅዱስ ኢየሱስን ብቻውን አምላክ ነው ማለት እንችላለን? አይቻልም፣ አይቻልም። ለምን? ከአንድ ግብር ካለ ልብ ወይም ደግሞ ቃል የለም፣ ካለ ቃል ደግሞ ልብ ያስባል፣ ቃል ይናገራል። በቃ አንድ አካል ብለን ስለዚህ በጣም ጥሩ። ያለ ልብ ቃል አይሆንም፣ ያለ ቃል ደግሞ እስትንፋስ። እንደ ክርስትና ኢየሱስን ብቻውን ነጥሎ አምላክ ነው ማለት አይቻልም፣ አይቻልም። ስለዚህ ተደጋግፈው ካልሆነ አይቆሙም። ተደጋግፈው የሚቆም አምላክ ደግሞ የለም እዚህ ያለው። ኔትወርክ ግን በጣም እያያዘኝ ነው ይላል። አብ ብቻውን አምላክ ነው ማለት ይቻላል አይቻልም? ከስላሴ አካል አንዱ ነጥለን አንዱን ብቻውን አምላክ ነው ማለት እንችላለን አንችልም? የምትናገረኝ አብ ኢየሱስ ብቻውን አምላክ ነው ማለት እንደማንችል ነግረህናል። ሁለተኛውን ደግሞ አብ ብቻውን አምላክ ነው ማለት ይቻላል አይቻልም? አይ ማለት አብ ማለት ይቻላል፣ በቃ አምላክ ነው። ስለዚህ ኢየሱስን ያለ አብና ያለ መንፈስ ቅዱስ ግን አምላክ ነው። አብ አምላክ ነው በሶስት አካል ገልጿል። በቃ እሱም አምላክ ነው። አምላክ ነው አይደለም? አይደለም ጥያቄ። ያለ ወልድና ያለ መንፈስ ቅዱስ አብን ብቻውን አምላክ ነው፣ አንዱ አምላክ ነው ብቻውን ማለት ትችላለህ አይቻልም? አሎ አሎ፣ ምን አልከኝ? ብዙ ያለ አብና ያለ መንፈስ ቅዱስ ኢየሱስን ብቻውን አምላክ ነው ማለት እንችላለን ወይስ አንችልም? እሺ እስኪ ምን ነበር ያልከኝ? ኔትወርክ እየያዘኝ በእናትህ። ያለ አብና ያለ መንፈስ ቅዱስ ኢየሱስ ክርስቶስን ብቻውን አንዱ አምላክ ነው ማለት እንችላለን ወይስ አንችልም? እንችላለን። ቅድም አንችልም ብለን ነበር እኮ። ተቀየረ አሁን? እንችላለን። እንላለን። አዎ አዎ። ቅድም እኮ አንችልም ብለህን ነበር። ኢየሱስን ያለ አብና ያለ መንፈስ ቅዱስ ብቻውን አምላክ እንችላለን ወይ ስለ አንችልም ብለህን ነበር። አሁን ደግሞ ይቻላል አልከን። ዘመወዛጋ እንደዚህ ያልኩ ምን ቆይ እንደዛ ያልኩ ምን እንደሆነ ታውቃለህ? ሁሎችም አንድ አካልና አንድ ልብ ስለሆኑ ነው። አንድ ሀሳብ አንድ ልብ ስለሆነ ነው እንደዛ ለማለት ፈልጌ ነው እንጂ ኢየሱስ ብቻውን አንድ አምላክ ነው፣ ግን በአካል ሶስት ገልጿል። ኢየሱስ ብቻውን አምላክ ነው፣ መንፈስ ቅዱስም አምላክ ነው። እንደዛ ስንል ግን ሶስት አምላክ ናቸው እያለ አይደለም። እንደዛ እያል ሶስት አምላክ እያለ አይደለም። በአካል ሶስት ሲሆኑ ትክክለኛው መልስ የቱን እንያዝኛ? አሁን ያለ ወልድና ማነው ያለ አብና ያለ መንፈስ በአካል ሶስት ሲሆኑ በመለኮት ግን አንድ አምላክ ብለን ነው የምናምነው። አንድ አምላክ የተባለው እርሱ ብቻ ነው። ትክክለኛ የሚባለው ሁሉም አንድ ነው። ሁሉም ብዬ አልጠየቅኩማ። ስጠይቅ ትመልስልኛለህ። ያለ መንፈስ ቅዱስና ያለ አብ ኢየሱስ ክርስቶስ ብቻውን አንዱ አምላክ የተባለው መጽሐፍ ቅዱስ ላይ እሱ ብቻ ነው ማለት እንችላለን ወይስ አንችልም? አሎ አልሰማም የምትለኝ ነው። ያለ መንፈስ ቅዱስና ያለ አብ ኢየሱስ ክርስቶስ ብቻውን አንዱ አምላክ የተባለው መጽሐፍ ቅዱስ ላይ እሱ ነው ማለት እችላለሁ አልችልም? ኔትወርክ ሙሉ ነው ይሰማል። ቀይ እንኳን አንዲት አላበራ። ሁለት አይነት መልስ መለሳለሁ። ለዚህ ቁጭ ብሎ ስለምን ጉዳይ? ስለ መለኮታዊ ጉዳይ፣ ስለ አምላክ ጉዳይ። ያ ጀማ አስባችሁታል? በአምላክ ጉዳይ
ያስተነተነ ነው። ከአንድ መንፈስ ቅዱስ እስኪገለጥ ድረስ ታገሱ ኮሜንቶች ቀስ ብለን እንሰማዋለን ማለት ነው። እሺ አሁን ይሰማል? አዎ ይሰማል። ኔትወርክ እኮ እየያዘኝ ነው በእናትህ። እሺ አሁን ይሰማል። ቀጥል። ምን ነበር ያልከኝ? እስኪ ድገምልኝ። ያለ አብ ያለ መንፈስ ቅዱስ ኢየሱስ ክርስቶስ አንዱና ብቸኛው አምላክ ነው፣ እርሱ ብቻ ነው የተባለው ማለት እንችላለን በመጽሐፍ ቅዱስ። ወረደ፣ ወላሂ በራሱ ጊዜ ወረደ። ምክንያቱም ከሁለቱም አንዱ መልስ ከመለሰ ክርስትና ውሃ ይበላዋል። አይ ያለ አብ ያለ መንፈስ ቅዱስ ብቻውን አምላክ አንድ አምላክ የተባለው እርሱ ነው ከተባለ خلاص፣ ስለዚህ ብቻቸውን አምላክ ሊሆኑ ነው። አይ አንዱ ብቻውን ተነጥሎ አምላክ ሊባል አይቻልም ካለ ተደጋግፎ የሚቆም አምላክ የለም እዚህ ዓለም ላይ፣ ተደጋግፎ የሚቆም አይደለም። ማንኛውም አስቡ በቆም ብላችሁ ቅዱሳኖች ጌታ ሰው ጌታ ዘመናቸውን ይባርከው። አሁን በተክቢራ እንባርካቸው እስኪ። ዛሬ ተክቢራ አላልንም፣ አያመ ተሽሪቅ እስኪያልቁ ድረስ ተክቢራ እንላለን በአላህ ፍቃድ። ትንሽ ደቂቃዎች። ደደብ አለች መጽሐፍ ቅዱስ ክርስቲያን ልጅ ያንተሳደበለች። ጥሩ አይደለም መሰደው። እሺ ያው ከተሰማ እሺ ይሰማል። አሁን ይሰማል? አዎ ይሰማል። ኔትወርክ እየያዘኝ እኮ ነው በእናትህ። እሺ መልሰሃል ጥያቄው። ያው ረባ ፈጣሪ እስኪ ተናገር። አሁን ይሰማል መሰለኝ። እሺ ያለ አብ ያለ መንፈስ አሁን ይሰማኛል። ያለ አብ ያለ መንፈስ ቅዱስ ብቻውን ተነጥሎ ኢየሱስ ክርስቶስ አንዱ አምላክ ብቸኛው አምላክ እርሱ ነው ማለት እንችላለን ወይስ አንችልም? ያላጠነት ምን ይሻላል? እሱ ወደ ተክቢራው ብትሄድ ይሻላል። ልጁ አውቆ ነው መሰለኝ። አውቆ ነው። ኔትወርኩ ይሰራል። ያው አንዲት ቀይ ያበራበት አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده وصدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله الله أكبر الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد
الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده وصدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله الله أكبر الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا وصلى الله وسلم على نبينا محمد وعلى آله وصحبه وسلم الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا وصل اللهم وسلم على نبينا محمد وعلى آله وصحبه وسلم الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا وصل اللهم وسلم على نبينا محمد وعلى آله وصحبه وسلم الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا وصل اللهم وسلم على نبينا محمد وعلى آله وصحبه وسلم الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد
الشيطان الرجيم. بسم الله الرحمن الرحيم. ويا قوم ما لي أدعوكم إلى النجاة وتدعونني إلى النار تدعونني لأكفر بالله وأشرك به ما ليس لي به علم وأنا أدعوكم إلى العزيز الغفار. لا جرم أن ما تدعونني إليه ليس له دعوة في الدنيا ولا في الآخرة وأن مردنا إلى الله وأن المسرفين هم أصحاب النار. فستذكرون ما أقول لكم وأفوض أمري إلى الله إن الله بصير بالعباد. فوقاه الله سيئات ما مكروا وحاق بآل فرعون سوء العذاب. النار يعرضون عليها غدوا وعشيا ويوم تقوم الساعة أدخلوا آل فرعون أشد العذاب. وإذ يتحاجون في النار فيقول الضعفاء للذين استكبروا إنا كنا لكم تبعا فهل أنتم مغنون عنا نصيبا من النار. قال الذين استكبروا إنا كل فيها إن الله قد حكم بين العباد. وقال الذين في النار لخزنة جهنم ادعوا ربكم يخفف عنا يوما من العذاب. قالوا أولم تك تأتيكم رسلكم بالبينات قالوا بلى قالوا فادعوا وما دعاء الكافرين إلا في ضلال. إنا لننصر رسلنا والذين آمنوا في الحياة الدنيا ويوم يقوم الأشهاد يوم لا ينفع الظالمين معذرتهم ولهم اللعنة ولهم سوء أولي الألباب. فاصبر إن وعد الله حق واستغفر لذنبك وسبح بالعشي والإبكار. إن الذين يجادلون في آيات الله بغير سلطان أتاهم إن في صدورهم إلا كبر ما هم ببالغيه فاستعذ بالله إنه هو السميع البصير. لخلق السماوات والأرض أكبر من خلق الناس ولكن أكثر الناس لا يعلمون. وما يستوي الأعمى والبصير والذين آمنوا وعملوا الصالحات ولا المسيء قليلا ما تتذكرون.
إن الساعة لآتية لا ريب فيها ولكن أكثر الناس لا يؤمنون وقال ربكم ادعوني أستجب لكم إن الذين يستكبرون عن عبادتي سيدخلون جهنم داخرين الله الذي جعل لكم الليل لتسكنوا فيه ذو فضل على الناس ولكن أكثر الناس لا يشكرون ذلكم الله ربكم لا إله إلا هو خالق كل شيء فاعبدوه وصوركم فأحسن صوركم ورزقكم من الطيبات ذلكم الله ربكم فتبارك الله رب العالمين هو الحي لا إله إلا هو فادعوه مخلصين له الدين الحمد لله رب العالمين قل إني نهيت أن أعبد الذين تدعون من دون الله لما جاءني البينات من ربي وأمرت أن أسلم لرب العالمين بسم الله الرحمن الرحيم هل أتاك حديث الغاشية وجوه يومئذ خاشعة عاملة ناصبة تصلى نارا حامية تسقى من عين آنية ليس لهم طعام إلا من ضريع لا يسمن ولا يغني من جوع وجوه يومئذ ناعمة لسعيها راضية في جنة عالية لا تسمع فيها لاغية فيها عين جارية فيها سرر مرفوعة وأكواب موضوعة ونمارق مصفوفة وزرابي مبثوثة أفلا ينظرون إلى الإبل كيف خلقت وإلى السماء كيف رفعت وإلى الجبال كيف نصبت وإلى الأرض كيف سطحت فذكر إنما أنت مذكر لست عليهم بمسيطر إلا من تولى وكفر فيعذبه الله العذاب الأكبر إن إلينا إيابهم ثم إن علينا حسابهم بسم الله الرحمن الرحيم والفجر وليال عشر والشفع والوتر والليل إذا يسر هل في ذلك قسم لذي حجر ألم تر كيف فعل ربك بعاد إرم ذات العماد التي لم يخلق مثلها في البلاد وثمود الذين جابوا الصخر بالواد وفرعون ذي الأوتاد الذين طغوا في البلاد فأكثروا فيها الفساد فصب عليهم ربك سوط عذاب إن ربك لبالمرصاد فأما الإنسان إذا ما ابتلاه ربه فأكرمه ونعمه فيقول ربي أكرمن وأما إذا ما ابتلاه فقدر عليه رزقه فيقول ربي أهانن كلا
كلا بل لا تكرمون اليتيم ولا تحاضون على طعام المسكين وتأكلون التراث أكلا لما وتحبون المال حبا جما كلا إذا دكت الأرض دكا دكا وجاء ربك والملك صفا صفا وجيء يومئذ بجهنم يومئذ يتذكر الإنسان وأنى له الذكرى يقول يا ليتني قدمت لحياتي فيومئذ لا يعذب بسم الله الرحمن الرحيم بسم الله الرحمن الرحيم لا أقسم بهذا البلد وأنت حل بهذا البلد ووالد وما كلا إذا دكت الأرض دكا دكا مدر በፈራረሰች ጊዜ ይላል። ይቺ ምድር እንደ ጸናች አትቆይም። የሆነ ጊዜ ላይ የምትፈራረስበት ጊዜ ይመጣል። ዓለም ፍጻሜ በሚሆን ጊዜ ማለት ነው። ወጃአ ረቡከ ወልመለኩ ሶፈን ሶፋ አለ። ጌታህ አላህም የዛኔ ይመጣል፣ መላእክቶችም እንዲሁ መስመር ሰርተው ይመጣሉ አለ። ሊፈስል ልቀዳኢ በይነ ልዒባድ አላህ ስብሓነ ወተዓላ የዛኔ በባሪያዎቹ መካከል ፍርድ ሊሰጣቸው ዘንድ። እዚች ምድር ላይ ነው አይደለም፣ ሌላ ዓለም ይፈጥራል አላህ ስብሓነ ወተዓላ። አላህ ይህን ቃል በቃል በቁርአን ላይ ይናገራል። የውመ ቱበደሉ ልአርዱ ገይረ ልአርድ፣ እዚች ምድር ሌላ ዓለም በምፈጥር ጊዜ እያለ ይናገራል። ምንም አይነት ኃጢአት ያልተሰራበትን ዓለም አላህ ይፈጥራል። ያቺ ምድር ነጭ እንደሆነች ነቢ ስ ላ ሰለም ተናግረዋል። የኽልቁ ላሁ አርضን በይጣ፣ አላህ ነጭ መሬትን ይፈጥራል። ምንም አይነት እንደዚህ ተራራ ባዳ ጎርባጣ የሌለባት ቀጥ ያለች ዓለም ነች። ተራራ ምናምን የማያስፈልጋት ነች። አላህ ስብሓነሁ ወተዓላ የእቲ ፊ ዛከ ልየውም ሊፈስል ልቀዳኢ በይነ ልዒባድ፣ በባሪያዎች መካከል ፍርድ ሊሰጥ ይመጣል። መላእክቶች ይመጡና 7 ዙር ሶፍ ይሰሩታል፣ ይከቡታል። የሰው ልጅ መካከል ላይ ይሆናል። ወልመለኩ ሶፈን ሶፋ የሚለው ስሉ መላእክቶች ልክ የሰው ልጅ መሀል ላይ ትሆናለች። ከአደም ጀምሮ እስከ ዓለም ፍጻሜ ድረስ ያለ ሰው 7 መስመር ይዞሩታል። 7 መስመር በቃ ይከበባል የሰው ልጅ በመላእክቶች። ወጂአ የውመኢዝን ቢጀሃነም፣ የዛኔ የፍርዱ ቀን ሰዎች በቆሙበት ሁኔታ ላይ ሳሉ ጀሃነም የዛኔ እንድትመጣ ይደረጋል ይላል አላህ ሱብሓነሁ ወተዓላ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ሲያብራሩ ምን አሉ? ዩእታ ቢጀሃነም የውመል ቂያማ ወለሃ 70,000 ዚማም ወዐላ ኩሊ ዚማም 70,000 መለክ የጅሩነሃ። የዛኔ መላእክቶች እየጎተቱ ያመጧታል ጀሃነምን። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ለጀሃነም 70,000 ልጓሞች አሏት። ልጓም ማለት እንደዚህ ማሰሪያ ማለት ነው። በእያንዳንዱ ልጓም ላይ 70,000 መልአክ አለ። የጅሩነሃ የሚጎትቷት የሆኑ ምን እንዳትሆን የሰው ልጆችን የዛኔ ከሃዲያኖችን መብላት ትፈልጋለች። ቶሎ ብላ መቅጣት ትመኛለች። የአላህ ሱብሓነሁ ወተዓላ ሊካደን አካል ይታቻል አይደል? በሚያዩት ጊዜ እንዲሆነውን አላህ በቁርአን ላይ ይነግረናል። ኢዛ ረአትሁም ሚን መካኒን በዒድን ሰሚዑ ለሃ ተገይዘን ወዘፊራ። የሰው ልጆች የዛኔ ያሻግረው ከሃዲያኖች በሚያዩት ጊዜ ለእርሷ ድምፅን ይሰሙላታል አለ። ምን አይነት ድምፅ? ተገይዘን ማለት ከቁጭት የተነሳ መቼ ነው ቶሎ አግኝቻቸው የምቀጣቸው እነዚህን ሰዎች የሚል የቁጭት ድምፅን ይሰማሉ ከእርሷ። ወዘፊራ፣ ዘፊር ማለት የአህያ ድምፅ ታውቃላችሁ? ሳብ አድርጎ ወደ ውስጥ በጣም የሚጮህ እንደዚህ አይነት ይሄ እንደምሳሌ ነው የገለጸው አላህ። በጣም ኃይለኛ የጮህትን ድምፅ ይሰሙላታል። ወኢዛ ኡልቁ ሚንሃ መካነን ضيقا ሙቀረኒነ ደዐው ሁናሊከ ሱቡራ። ወኢዛ ኡልቁ ሚንሃ ወደ እርሷን በተወረወሩ ጊዜ ከሃዲያኖች ሙቀረኒነ ጥንድ ተደርገው ታስረው መላእክቶች እያሰሩ እየተፈለጉ ያስገቧቸዋል። ደዐው ሁናሊከ ሱቡራ፣ የዛኔ የእርዳታን ጥሪ ይጠራሉ። ላ ተድዑ ልየውመ ሱቡረን ዋሒደ፣ ዛሬ አንድ ጊዜ ብቻ እርዳታን ጥሪ አትጣሩ ይባላሉ። ወድዑ ሱቡረን ከሲራ፣ በጣም ብዙ እርዳታን ጥሪ ተጣሩ። ያን የሚሰማቸው የለም፣ ሺህ ጊዜ ብትጣሩ ነው።
ቁል አዛሊከ ኸይሩን ሙሐመድ ሆይ አሁን ለህዝቦችህ እንዲህ በላቸው ይላቸዋል መለስ ብሎ አዛሊከ ኸይሩን አም ጀነቱል ኹልድ ለቲ ወዒደ አልሙተቁን ይሄ ነው የሚሻላችሁ አላህን ክዳችሁ የዚህ ውስጥ መግባት ነው የሚሻላችሁ ወይንስ ደግሞ አም ጀነቱል ኹልድ ዘልዓለም ዘውታሪ የምትዘወትሩባት የሆነችውን ጀነትን መግባት ነው የሚሻላችሁ በእኔ አምናችሁ በላቸው التي وعد المتقون ያቺ አላህን ለሚፈሩ ሰዎች ቃል የተገባቸው የሆነችውን ጀነት እርሷን ማግኘት ነው የሚሻላችሁ ወይንስ እርሱን ክዳችሁ እንዲህ አይነት አሰቃቂ የሆነ ቅጣት ውስጥ መግባት ነው የሚሻላችሁ በላቸው ምርጫዬ እናንተ የሰው ልጆች ነው قل أذلك خير أم جنة الخلد التي وعد المتقون كانت لهم جزاء ومصيرا እርሷም እቺ ጀነት ለነዚህ ለአማኝ ሰዎች ለእነርሱ ምንዳ ሆነችላቸው መመለሻቸው እርሷ ሆነችላቸው እያለ አረጋግጦ ይናገራል لهم فيها ما يشاءون خالدين ለእነርሱ በርሷ ውስጥ የፈለጉት ጸጋ አለላቸው ጀነት መግባት ብቻ ሳይሆን خالدين ብሎ ይገልጸዋል ለዘላለም ዘውታሪዎች ናቸው ይላል ዘላለማዊ ህይወት እንደሚኖር በዛው ይናገራል አላህ Subhanahu Wa Ta'ala كان على ربك وعدا مسؤولا በጌታህ ላይ ይሄ ቃሉ ነው ቃሉን ደግሞ ተጠያቂ ነው ቃሉን የሚፈጽም ነው ከቃሉ ወደ ኋላ ምን አይደለም አምላክ አላህ Subhanahu Wa Ta'ala ويوم يحشرهم وما يعبدون من دون الله فيقول أنتم أضللتم عبادي هؤلاء هم ضلوا السبيل قالوا سبحانك ما كان ينبغي لنا أن نتخذ من دونك من أولياء لا يقرمع والله القرآن تأمر مصاف نسنن يودفت የሚሆነውን ምን እንደሚሉ ሁሉ አላህ ያውቃል አይደል ሰው ልጆችን ከሃዲያኖች ጀሃነም በሚገቡ ጊዜ በሚጠየቁ ጊዜ ምን እንደሚሉ ምን እንደሚመልሱ ያውቃል ይሄንን ቁርአን ላይ ያስፈሩታል ይሄን እዚሁ ማንበብ ትችላለህ የወደፊቱን ቀርጾ እዚህ ጋር አስቀምጦልሃል ويوم يحشرهم على በሚሰበስባቸው ጊዜ አላህ Subhanahu Wa Ta'ala የፍርዱ ቀን ማለት ነው وما يعبدون من دون الله ከአላህ ውጭ ሲያመልኳቸው የነበሩትንም አካሎች በሚሰበስባቸው ጊዜ አለ ለምሳሌ ሰዎች ይሰበሰባሉ ኢየሱስን ሲያመልክ ነበር ሰውየው ገብርኤልን ሲያመልክ ሚካኤልን ሌላ መላእክቶችን ሲጣራ ነበር ጻድቃን ቅዱሳን ሁሉንም ፍጥረታት እሰበስባቸዋለሁ አለ አምላክ አላህ Subhanahu Wa Ta'ala ويوم يحشرون وما يعبدون من دون الله ከእኔ ከአላህ ውጭ ሲያመልኳቸው የነበሩትን ሁሉ ሰበስባቸዋለሁ فيقول እንዲህ ብዬ ጠይቃቸዋለሁኝ አለ فأنتم أضللتم عبادي هؤلاء እነዚህን ባሪያዎችን ያጠመማችኋቸው እናንተ ናችሁ አምልኩን ብላችሁ ብሎ ይጠይቃቸዋል አላህ እንዳላሉ ያውቃል ነገር ግን ከነዚህ መላእክትና ነብያት ራሳቸው እንዲመሰክሩ ነው በሚያመልኳቸው ህዝቦች ላይ فأنتم أضللتم عبادي هؤلاء እነዚህን ባሪያዎችን ከእኔ መንገድ እናንተ ናችሁ ያሳታችኋቸው ይላቸዋል መላእክቶች ነብያት ምን ብለው እንደሚመልሱ ተመልከቱ أم هم ضلوا السبيل وينس براساتهم يتأممون تملسوا إلى الشوال قالوا يلالو سبحانك أملاكاتنا الله خوي لا أنت بجملة تراتي الجباه يلالو تملكت نبياتنا يا ملاك ملس يبجم مراو كراساتهم مكنا كلا يدل لا أملاك أجار عندما يكبوا مجمرة مسكروا وكذا سلا راساتهم يناقب إيش على قال سبحانك أملاكاتنا هو تراتي الجباه لا أنت بجملة كتلوا من يلالو ما كان ينبغي لنا أن نتخذ من دونك من أولياء አይደለም እኛን አምልኩ ልንላቸው ለእኛ ራሱ እንደው ካንተ ውጭ ሌላ ረዳት ልንይዝ የማይገባን ደካሞች ኮነን ይላሉ እኔ ካንተ ውጭ ሌላ መጠጊያ የሌለኝ ደካማ ባሪያ ስሆን እንዴት ነው እኔን አምልኩኝ ብዬ ልጠራቸው የምችለው እነዚህን ሰዎች ብለው መላእክትና ነብያት ይመልሳሉ ما كان ينبغي لنا أن نتخذ من دونك من أولياء ولكن متعتهم وأباءهم حتى نسوا الذكر وكانوا قوما بورا فقد كذبوكم بما تقولون فما تستطيعون صرفا ولا نصرا ومن يظلم منكم نذقه عذابا كبيرا ይሄ ነው እዛው መላእክቶችና ነብያቶችም ያስተባብሏቸዋል ነገ ትንሳኤ እያላችሁ ነው መልአኩ ገብርኤል እንደተጠራው አላዘዘም ቅዱስ ገብርኤል አንተ ድረስልኝ አንተ ጠብቀኝ ለአምላክ ብቻ ነው የሚያደርገው ከአምላክ ጋር ብቻ ተጣበቁ ነብዩ መሐመድ ይሄን ብቻ ነው ያሏቸው መሲሁንም ሆነ ቀደምት ነብያትንም ሆነ መላእክትንም ተዋቸውና አንዱን አምላክ ብቻ ከእርሱ ጋር ብቻ ተሳሰሩ ነው ወላሂ ሌላ ምንም ያሉት ነው በዚህ ምክንያትም ጠሏቸው በዚህ ምክንያት እርሳቸውን ማንቋሸሽ ፈለጋችሁ ሌላ ምንም ያሉት ነገር ይሄን ብቻ አድርጎ ነው የአብርሃም የኢስሐቅ የያዕቆብን አምላክ ዳግም ለተወለደ መተው እንዲሰብኩ ታዘዙ ቁርአን ሙሉ ብታረቁት ስለ አብርሃም ጻድቅነት ይነግራቸዋል ስለ ኢስሐቅ ጻድቅነት ስለ ያዕቆብ ጻድቅነት የነዚህን መንገድ ተከተሉ እያሉ ነው እርሳቸውን የሚያስተምሩት دعاكم الى توحيد العباده لله وحده አምልኩን ሁሉ ለዚህ ያለ አንዱ አምላክ ብቻ ነጥላችሁ ለእርሱ ብቻ ሰሩ የሚል ጥሪን ይዘው ነው የመጡላችሁ ወልጃአ بالحق وصدق المرسلين በእውነት ሙሐመድ እውነትን ይዞላችሁ መጥቷል ቀደምት ነብያትንም አረጋግጧል ይላል እና ይሄን ይመስላል ልጆች ለወጣ ነው ማታ እንገናኛለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ቻው ቻው ቻው